በጌታ በኢየሱስ ክርስቶስ የተወደዳችሁ የተከበራችሁ በተለያየ ዓለም ጫፍ ላይ ሆናችሁ ይህን መሰናዶ የምትከታተሉ ተመልካቾቻችን በጌታ ፍቅር ሰላም እንላችኋለን። እንደምንሰነበታችሁልን። ይህ በሆፕ ቻናል ኢትዮጵያ ተዘጋጅቶ ወደ እናንተ የሚቀርበው ልዩ የሆፕ እንግዳ መሰናዷችን ነው። በሆፕ እንግዳ መሰናዷችን በተለየ መልኩ እግዚአብሔር በሕይወታቸው ያደረገውን ድንቅና ተአምር በማየት በሰዎች ሕይወት ውስጥ የተለያየ የሕይወት ገጻቸውን በመግለጥ እግዚአብሔር ያደረገውን ነገር በማየት እግዚአብሔርን የምናከብርበት እግዚአብሔርን ከፍ የምናደርግበትና በእግዚአብሔር ሥራ ደግሞ የምንደነቅበት ልዩ መሰናዶ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ዝለቁ ስንላችሁ ዛሬም በተለየ ሁኔታ እንደምትባረኩ ተስፋ እያደረግን ነው። በጌታ የተወደዳችሁ ቀደም ሲል እንዳልኩት ይህ ተዘጋጅቶ የሚቀርብላችሁ በሆፕ ቻናል ኢትዮጵያ እዚህ አዲስ አበባ የሚገኘው ስቱዲዮ በቀጥታ ነው ወደ እናንተ የሚደርሰው። ስለዚህ እስከ መጨረሻው ድረስ አብራችሁን ዝለቁ። ብዙ እግዚአብሔር ያደረገውን እያደነቅን እያመሰገንን እግዚአብሔርን ከፍ እያደረግን ለኛም ደግሞ ብርታት የሚሆንን ነገር በረከት የሚሆን ነገር የምናገኝበት ልዩ መሰናዶ ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ዝለቁ እያልን በጌታ ፍቅር እንጠይቃችኋለን። ለሚኖራችሁ አስተያየት ጥቆማ ከስር በምታዩቸው አድራሻዎቻችን አድርሱን፣ ጻፉልን፣ ደውሉልን። ስትጽፉልን ስትደውሉልን በጣም ነው ደስ የሚለን። ለምትሰጡን አስተያየት ደግሞ በጣም ነው የምናመሰግነው። ጌታ ኢየሱስ ይባርካችሁ ማለት እንችላለን። እንግዲህ በጋራ በመሆን እግዚአብሔርን እናመሰግናለን፣ እግዚአብሔርን እናመልካለን። በእግዚአብሔር ፊት በተለየ በረከት ውስጥ እናልፋለን። ዛሬ በተለየ መልኩ እንግዶቼ አድርጌ ያመጣኋቸው ፈቃደኛ ሆነው ካላቸው ሰዓት ላይ ቆጥበው በዚህ ስቱዲዮ የተገኙልን በምስራቅ ኢትዮጵያ ዩኒየን ሚሽን የሥራ መሪ የሆኑት ፓስተር ታደሰ አዱኛንና በወይዘሮ ባይሴ ይሆናሉ። በጣም ነው ደስ የሚለኝ። ብዙ ሰዎች ዛሬ ራሳቸውን አሳልፈው ለእግዚአብሔር ሰጥተው በዚህ በተጣበቀና አስቸጋሪ በሆነ ዓለም ውስጥ ይህንን የዘላለምን ወንጌል ይዞ በሰዎች ፊት ቁሞ ማገልገል ብዙ መስዋዕትነትን የሚያስከፍል ጉዳይ ነው። ብዙ ፈተናም ያለው ነው። ያን ሁሉ ግን ተጋፍጠው የእግዚአብሔር መንጋ በመምራት እግዚአብሔርን እያገለገሉ ያሉ የአገልጋይ ባሪያዎች ናቸው። ዛሬ ስለተገኛችሁ እጅግ በጣም አድርጌ አመሰግናለሁ። ፓስተር እንኳን ደህና መጣችሁ። በተለያየ አጋጣሚ ለአገልግሎት ወደዚህ ሆፕ ቻናል ትመጣላችሁ። እንደ ቤተሰብ ግን ዛሬ ስትገኙ አይ ቲንክ የመጀመሪያ ይመስለኛልና በተለየ መልኩ በሆፕ ቻናል ኢትዮጵያ ስምም በተመልካቾቻችን ስምም እንኳን ደህና መጣችሁ ስንላችሁ በጣም በታላቅ ደስታ ነው። እንኳን ደህና መጣችሁልን። እናመሰግናለን። መልካም ተመልካቾቻችን፣ ዛሬ በተለየ መልኩ ደግሞ ወደዚህ ስፍራ እንዲመጡም ምክንያት ከሆኑ ነገሮች መካከል መቼም ብዙ ድንቅ ተአምራቶችን እያየን ነውና ከሰሞኑ አንድ መረጃ ደርሶን ነበር እና ምናልባት ቆየት ብለን የተለያዩ ቪዲዮዎችን ወደ እናንተ እናደርሳለን። እግዚአብሔር ሰዎችን ልብ እግዚአብሔር መንፈስ ሰውን ልብ ሲነካ ሕይወትን ሰው ይሰጣል እና ሕይወትን ሰጥቶ ደግሞ አይቀርም ያለውን ሁሉ ደግሞ ይሰጣል። ቤተክርስቲያን በተለየ መልኩ በዚህን ሰሞን የተለየ ጥሪ እያደረገች ነው። እግዚአብሔር ስራውን ለመፈጸም የሚያስችል ብርታት የሚሆን በ24 ሰዓት ለ7ቱም ቀን ምስክር የሚሆንን ህንፃ ለመገንባት ትልቅ እንቅስቃሴ እየተደረገ ባለበት ወቅት ብዙ ሰዎች ያላቸውን ሳይሆን ከሌላቸው ጭምር መንፈስ ቅዱስ ነክቷቸው የሚያስገርሙ ነገሮችን ይዘው በእግዚአብሔር ፊት እየቀረቡ ተመልክተን ነበርና ፓስተር ይህን ሰሞን እናንተም ደግሞ እንደ ቤተክርስቲያን የሥራ መሪ አንድ ስጦታ ይዛችሁ መጣችሁ እና በጣም ብዙዎቻችን በጣም ተገርመናል፣ ተደንቀናል። ምሳሌያዊ የሆነ ነውና ምንድነው የሆነው? እንደው ሐሳቡ ከየት ነው የመጣው? ከዛ ብንጀምር ደስ ይለኛል ፓስተር። አመሰግናለሁ ለሰጣችሁን እድል፣ እኛም ከልብ እናመሰግናለን። እንግዲህ ይህ ሐሳብ የመነጨው ከራሱ ከፕሮጀክቱ ነው። የምስራቃዊ ኢትዮጵያ ዩኒየን በሰባተኛ ቀን አድቬንቲስት ቤተክርስቲያን ምስራቃዊ ኢትዮጵያ ዩኒየን ዋና ጽሕፈት ቤቱ አዲስ አበባ ለሆነው ከ3 ዓመት በፊት መሬት 1800 ፕላስ ካሬ ሜትር መንግስት ልክ ከፍልውሃ ቤተክርስቲያን ጎን ኩታ ገጠም በነፃ ሰጠ።
እና ለ3 ዓመት ያክል ሳይሰራበት ምንም ሳይገነባበት ቆየና ቤተክርስቲያን በመሆኑ መንግስት አክብሮት በመስጠት ለ3 ዓመት ዝም ብሎ ተመልክቷል። አሁን ግን ከዚህ ማለፍ አይችልም እና መሬቱን ወይ መውሰድ አለበት ወይ እኛ ደግሞ ስራ መስራት አለብን። ለ3 ዓመት ጠብቆናል። ይህ መሬት ታሪካዊ መሬት ነው አመጣጡ። ታሪኩን ስሰማ ከ20 ዓመት በፊት የኢትዮጵያ ዩኒየን ዋና መስሪያ ቤት የድሮ መሪዎቻችን ይህ መሬት ቀደም ሲል በግለሰብ የተያዘ ነበረና ለመግዛት ዋጋ ይደራደሩ ነበረ። ሻጯ ሴት ነበሩ። 12 ሚሊዮን ጠየቁ። የእኛ ቤተክርስቲያን መሪዎች ደግሞ የዩኒየኑ መሪዎች 7 ሚሊዮን ብር ሰጧቸው ሲባል ሰምተናል። አዋጣኝም ብለው አልሸጡላቸውም፣ ፈቃደኛ አልሆኑም። በኋላ ላይ ሴትዮዋ በእድሜም ገፋ ያሉ ናቸውና አረፉ። በኋላ እንግዲህ ታሪኩን ስንሰባ መንግስት መሬቱ በህጋዊ መንገድ የተያዘ አይደለም ተብሎ ሰነድም በቃት የለም ተብሎ ወደ መሬት ባንክ መለሰው። ከዛም በኋላ ለማስፋፊያነት ጠየቅን እንደ ቤተ ክርስቲያን። በነገራችን ወደ 6 ቦታ አንተም እንደምታውቀው የቤተ ክርስቲያን መስሪያ ቦታ መንግስት ሰጥቶናል። ይህ 6ኛው ነው። ለማስፋፊያነት ስንጠይቅ ምክንያቱም አሁን ያለንበት የዩኒየን ቢሮ አለ፣ የፍልውሃ 7ኛ ቀን አድቬንቲስት ቤተ ክርስቲያን አለ፣ የአድቬንቲስት ዴቨሎፕመንት ሪሊፍ ኤጀንሲ የአድራ ቢሮ አለ፣ የእንግሊሽ ኮንግሪጌሽን ወይም የእንግሊዝኛ ተናጋሪዎች ቤተክርስቲያን አለ። 4 ተቋም ነው እዛ ግቢ ውስጥ አንድ 5000 በማትበልጥ ካሬ ሜትር ውስጥ ያለችው እና ለዚህ ለማስፋፊያ ስንጠይቅ እንግዲህ ከ20 ዓመት በፊት 7 ሚሊዮን የተሰጠ መሬት ምናልባት ወደ ዛሬ ገንዘቡ ቢታሰብ ወደ 700 ሚሊዮን ሊሆን የሚችል ነውና በነፃ መንግስት ሰጠን። ይሄ እንግዲህ እግዚአብሔር አዞ እንጂ እንዲሁ በቀላሉ የሆነ ነገር አይደለም። በእግዚአብሔር ፈቃድ መንግስት ፈቃደኛ ሆኖ ያንን መሬት ከ3 ዓመት በፊት ተረከብን። እንግዲህ ዘንድሮ ወይ መሬቱ ወደ መንግስት ይመለሳል ወይ እኛ መስራት አለብን። ባሌለን ምንም ገንዘብ ባሌለን ዲዛይን አሰራን፣ ወደ ስራ ገባን። ህዝባችንን ገንዘብ ስጡ ማለት ጀመርን። አጠቃላይ በእኛ ዩኒየን ውስጥ ወደ 140,000 ፕላስ ምዕመናን አሉ። ወደ ውጭ ሀገርም እየጠየቅናል። ኢትዮጵያውያን አድቬንቲስቶች፣ ኢትዮጵያዊ አድቬንቲስት ያልሆኑንም ሰዎች እየጠየቅን ያለ ነውና ይሄ ህንፃ ወደ ምድር ውስጥ 2 ወለል አለው። ከመሬት በላይ 15 አለው። መሬት ላይ ካለው በጥቅሉ ወደ 18 ወለል ያለው ህንፃ ነው የሚገነባው። ስትራክቸሩን ሰርቶ ለመጨረስ ብሎኬት ተደርድሮ ፊኒሽንግ ሳይሰራ 803 ሚሊዮን ኢትዮጵያ ብር ነው የሚጠይቀው። እንግዲህ ጠቅላላ ምናልባት እስከ ፊኒሽንግ ውስጥ ወደ 1.5 ቢሊዮን ይገመታል ብለን ነው የምናምነውና ስለዚህ ወይ መሬቱ እንግዲህ መንግስት መውሰድ አለበት፣ አለዛ ኢትዮጵያውያን አድቬንቲስቶችም ሆነ የአድቬንቲስት ወዳጆች በአድቬንቲስት ትምህርት ቤት ተማሩ፣ አድቬንቲስትን የሚያውቁ ሌሎችም የእምነት ተቋማት ደግፎን መስራት አለብን፣ አለዛ ለመንግስት ማስረከብ አለብን በሚል ውሳኔ ወደ ስራ ገባን እና አሁን ገንዘብ በማሰባሰብ ላይ ነው የምንገኘው። በጣም አስገራሚ የሆኑ ስጦታዎች የሰጡ ሰዎች አሉ። ብዙ ገንዘብ ከሰጡ በኋላ ባልና ሚስት ቀለበታቸውን አውጥተው የሰጡ አሉ። ማስታውሰው አሁን ጡረታ ላይ የሚገኙ አቶ ፋንታ ጨሌቦ፣ ወይዘሮ አካላት ገንዘብ ከ200,000 ብር ከሰጡ በኋላ እንደገና የተጋቡበትን ቀለበት አውጥተው ሰጡ። በነገራችን እነ ባለቤቴን ያጋቡት የአቶ ፋንታ ጨሌቦ ባለቤት አባት ፓስተር ጨሞ ይባላሉ እና እሳቸው እንደው ያንን አየው ገረመኝ። እዚህ ፍልውሃ ቤተክርስቲያን መጥቼ ደግሞ ከአንድ ሳምንት በፊት ወንጌል ሰብኬ ያለውና
ሰዎችን እባካችሁ ይህንን ገንዘብ በመስዋዕት ከፍለን ካልሰጠን በስተቀር ይህንን ስራ መስራት አንችልም። ስለዚህ መኪናችሁን ሽጣችሁ ገንዘብ ስጡ፣ ወይም ራሱ መኪናውን ስጡ፣ ወይ ቤታችሁን ስጡ፣ ወይ ቤታችሁን ሽጡና ገንዘብ ስጡ ብዬ ተናገሩ። ይህን ስናገር አእምሮዬን ይወቅሰኛል እየተናገርኩ። እኔስ አንዳንድ ጊዜ ይኸው ገንዘብ በተለያዩ ሀገር እየሄድኩ ለማሰባሰብ ሙከራ አድርጌያለሁ። እግዚአብሔር ይመስገን የተወሰኑ ገንዘቦችም አግኝቻለሁ። እሱን ሳስብ ይሄ እኮ የኔ የስራ ድርሻ የኃላፊነቴ ግዴታ እንጂ የኪሴ ገንዘብ አይደለም። ከኪሴ ደግሞ የወር ደመወዜን እኔም ሰጥቻለሁ። ያለችን የወር የምናገኛት እኔም ሰጥቻለሁ። እሷም የራሷን የወር ደመወዝ ሰጥታለች። እና በዚህ ወር ደመወዝ 10,000 ባልበለጠች የወር ደመወዝ ሰጥተን ምንድነው ገና እንዴት አድርገን ነው የሚገነባው? ሌላ አንድ ወጣት ደግሞ ያው በረከት ዮሐንስ የሚባል እሱም ከባንክ ያለውን ሁሉ አውጥቶ 10,000 ብቻ ናለች እሷን ሰጠ። ገና ወደፊት የሚቀበለው ደመወዝንም ሰጠ። ከዛም በኋላ ደግሞ አንድ 200 ካሬ ሜትር በዱራሜ ከተማ ያለው ሰጠ። እና ፓስተር ዳዊት ጉዱኖም እንደዚሁ እኛ የምንሰብከው ምሳሌያዊ ካልሆነ ሰዎችን ብቻ ስጡ የምንል ከሆነ የምንሰብከውን የማንኖር ከሆነ እኛስ ምንድን ነው የሚል አሰብን፣ ጸለይን። እንግዲህ አንድ የገዛናት ቦታ ነበረች 200 ካሬ ሜትር ከግለሰብ የገዛን ካርታ ለማውጣት ጥረት በማድረግ ላይ ነው ያለ ነው። እዛ አካባቢ ከተማ በዚህ በአሸዋ ሜዳ አላፊ ብሎ ጉጄ በሚባል ከተማ ውስጥ ነው ያለው ቦታው። ባለ 2 ክፍል ቤት አለው። አከራይቴን ነው ያለ ነው። ከዛ ኪራይ እንቀበላለን። እኛ ደግሞ የራሳችን ለአሁን ወደ 3ኛ ዓመቱን የያዘ መስራት የጀመርን ቤት አለ፣ አልጨረስንም። እሷን ሽጠን ቤታችን እንጨርሳለን ብለን ነው በእቅድ እንትን እያለን ያለ ነው። እና በቃ ሁል ጊዜ ውስጣችንን ስለሚወቅሰን ተመካክረን እንግዲህ ወደ ውሳኔ መጣንና ያወጣችውን ታውጣ እችን ቤት ለዚህ ህንፃ ግንባታ መስጠት አለብን። የኛ ቢፈልግ የተጀመረው መኖሪያ ቤታችን እግዚአብሔር በፈለገው ሰዓት ይጨርሰው በሚል ከራሳችን ጋር ከብዙ ጸሎትና ከራስ ጋር በመታገል ወደዚህ ውሳኔ መጣን። እግዚአብሔር ረድቶና አሁን በጣም ደስተኞች ነን። ስለዚህ አሁን አፌን ከፍቼ በደንብ ቤታችሁን ስጡ ማለት ስንታየው አንፈራም ማለት ነው። ምክንያቱም እግዚአብሔር እኛን ይረዳል፣ ሌሎችንም ሰዎች ይረዳል ብለን ተስፋ እናደርጋለን። መልካም። እንደው ወይዘሮ ባይሴ እንግዲህ ፓስተር ይህንን አገልግሎት ላይ ያው መቼም አገልጋዮች ሲያገለግሉ መንፈስ ቅዱስ እነሱንም ነው የሚናገረውና ፓስተር በማገለግልበት ሰዓት እንደገና መልሶ ያ ነገር ይጫኔ ነበር እኔስ የሚል ጥያቄ ነበር ብለዋልና ሲመለሱ ግን እርግጠኛ ነኝ መቼም ተማክራችኋል። ይህን ሀሳብ ይዘው ሲበት እንደው የመጀመሪያው ቅጽበት ምን ይመስል ነበር? ይሄ ሀሳብ ሲነሳ ምን አይነት ነገር ነው? እንዴት ነበረ በጸሎት የተቀበላችሁ? እሺ ደስተለን ይሄ ህንፃ ይሰራል ተብሎ ያው ከተነገረ ጊዜ ጀምሮ እሱም ያውቃል። ከቢሮ ሲመጣ አዲስ ነገር ይዞ ይመጣል ጠይቀዋለሁ፣ ጨቀጭቀዋለሁ እና ምን ላይ ደረሰ፣ እንዴት አረጋችሁ፣ ተጀመረ ወይ እንደም አብሬ ነው የምጨነቀው እና በጣም የራሳችን የጀመርነውን ቤት ረስቼዋለሁ። እሱ ያው እግዚአብሔር ያውቃል። ጠይቀዋለሁ እንዴት እስካሁን ለምን አልተጀመረም ብዬ እኔም ኢንተረስት ነበረኝ ለዛ ቤት ማለት ነው እና ለዛ ህንፃ አስባለሁ፣ ጸልያለሁ እና ይሄን ጥያቄ ስጠይቀኝ እውነት ነው ለእግዚአብሔር ነው የምናገረው። እኔ ከኔ አይደለም አሁን እየሰራን ያለን የራሳችንን ደሞዝ ያገኘነውን ጊዜ ያገኘነውን ነገሮችን መስጣት ነው እንጂ እችን ቤት እሰጣለሁ ብዬ አላሰብኩም። እና እሱ ይሄን ሀሳብ ሲያመጣ የስጋ ግድድሮች ይጋጥሙኛል። እንዴት ነው ይሄን ቤት የሚጨርሰው የሚል ጥያቄ እና
አነሳው። ያው እሱም ጠበቀኝ መልሱን 1 ሳምንት። ያው እግዚአብሔር እንግዲህ ስጋንም ጸጥ ያደርገዋል፣ ራስ ወዳድነቱንም አሸንፎ እግዚአብሔር አሸንፎ የስጋን መንፈስ አሸንፎ እሺ ብዬ ተቀበልኩና እንስጥ ብለን ያወጣን እናንተ መጣችሁ። ይሄ ነው ተሰማኝ። አሁን ደስተኛ ነኝ። ከበፊቱ ያው ከሰጣን በኋላ በጣም ነው ደስታ የተሰማኝና ያም ያልቃል የምለው እምነት እኔ ወደ ምንድነው የመጣሁት? ዝም ብዬ በአፍ ነው እንደ ስጨነቅ የነበረ ግን ከውስጤ ነው ያን ህንፃን ያሰብኩ በዴሊ በቀን 2 የሚጠይቅበት ጊዜ አለ። አሁንም መልሼ ጠይቀዋለሁ። ምን ላይ ደረሰ ያ መሬት? ተጀመረ አልተጀመረ? ተቆፈረ አልተቆፈረ? እያልኩ የምጨነቀው የትኛው መንፈስ ነው? አሁን ደግሞ ይሄንን ስጋ ደራደር የፈለገ የምለው ጥያቄ መጣ። ያው እግዚአብሔር ይመስገን የእግዚአብሔር መንፈስ አሸንፎ ያንን እንድንሰጥ ተስማምተን 2 ብር የሚሸጥ 3 ብር የሚሸጥ እግዚአብሔር ቤት ለኛም ያው ልንሸጥ አይደል ያሰብነው። ለዚህ እግዚአብሔር የራሱ ዋጋ ሰጥቶ እንዲገዙ የሚያደርግ እሱ ነው። እንዲሸጥና ለቤተ ክርስቲያኑ ግንባታ እንዲሆን ፈቅጄ ነው የሰጠው። እግዚአብሔርን እጅግ አድርጌ አመሰግናለሁ። ስጋ መንፈስ ስላሸነፈው። እውነት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ። እኔም በስፍራው ነበርኩ፣ ምስክር ነበርኩ። በተለይ ደግሞ እንደው አንድ አጥቢያ ቤተክርስቲያናችሁ የእናንተም እኔም አንድ ነው። ሽማግሌዎችም ከዛ መጥተው ሲረከቡ አይተናል እና ሁኔታው ደስ የሚል ነበረ። በሽማግሌዎቹ ላይ የነበረው ደስታና መገረም፣ እግዚአብሔርን ማመስገን የተለየ ነበረ እና በዚህ መካከል ምናልባት ቴክኒሻኖቻችን ያንን ያሳይታል ብዬ አስባለሁ። ተመልካቾቻችን እሱን አይታችሁ ትመጣላችሁ። ግን ጥያቄው ደግሞ እንዲሁ ዝም ብሎ አንድ ሰው አይሰጥም። አንድ ነገር ያላቸው ብዙ ሰዎች አሉ እና አይሰጡ፣ የሚሰጡም አሉ። የሌላቸው ደግሞ አሉ የሚሰጡ፣ እዛም የማይሰጡም አሉ። እና ደግሞ አንድ ሰው አለ ሲባል ሰምቼው መስጠት መሰጠት ነው እንጂ ስላለ ስለሌለ አይደለም የሚልና በእናንተ ውስጥ እኔ እስከማውቀው ድረስ የእግዚአብሔር ቤት አገልጋዮች፣ የቤተክርስቲያን መሪዎች ናችሁ። እንደ ቤተሰብ ህይወታችሁን ሰጥታችሁ እያገለገላችሁ ነው። ከዛ አልፎ ደግሞ ከሌለ ነገር ደግሞ አውጥቶ መስጠት እውነተኛ መንፈሳዊነት ነው ለኔ እና ይሄ ደግሞ ከልምድ ነው የሚመጣ ብዬ አስባለሁና ምን ያህል እግዚአብሔርን ብታዩት ነው? ምን ያህል በእግዚአብሔር እንደው ብትታመኑ ነው? ከየት እንዴት አድርጎ እንደው ተንከባክቦ ቢያነሳችሁ ነው እንደዚህ አይነት ውሳኔ ላይ አሁን እንደምትሉት ደስታ ነው የሚሰማኝ። ፓስተር እንዳውም ሸክም ከላይ ላይ ወረደ ደስ አለኝ ሲሉ ነበርና እንደው ወደ ኋላ አልመልሳችሁና እግዚአብሔር እንደው ከየት ነው ያነሳችሁ? የቀመሳችሁት ነገር አለ ብዬ አስባለሁ፣ የእግዚአብሔርን ክንድ ማለት ነውና እስቲ ወደ ኋላ ልመልሳችሁና ፓስተር እንደው አነሳሳችሁ ከየት ነው? እሱን ከጀመርን በዚህ ፕሮግራም አልከም። እንደው ትንሽ የፍታ ያክል እንደው ገረፍ ገረፍ አርካልከኝ ትንሽ ልንገርህና እኛ ያው የገጠር ልጆች ነን፣ የገበሬ ልጆች ነን። በነገራችን እኛ ከወጣንበት ወረዳ ከወረዳም አልፎ ዞን የመጀመሪያ አድቬንቲስቶች እኛ ነን። ስለዚህ እሱን ታሪክ ጨምሬ አትጠይቀኝ፣ ሌላ ጊዜ መጠየቅ አይቀርም። የመጀመሪያ አድቬንቲስቶቹ በእኛ ወረዳ ውስጥ እኔና ባለቤቴ የመጀመሪያ አድቬንቲስቶች ነን። ከዛ ሌሎች እንግዲህ ከዛ በኋላ ለዛ አካባቢ ፓይነሮች ነን እኛ። አድቬንቲስትነት ማንም አልመሰከረልንም። ለእኔ የመጀመሪያው እኔ ነኝ። ማንም አልመሰከረልኝም። እኔ ጌታን ያገኘሁት በባፕቲስት ቸርች ወይም መጥመቃውያን ቤተክርስቲያን ነው የሚባለው። እዛ ነው ለ3 ወር ጌታን ተቀብዬ ከዛም በኋላ እግዚአብሔር ራሱ ከ200 ኪሎ ሜትር በላይ ተጉዤ ራሴን አቃቂ ከተማ ውስጥ ያገኘው።
የታመመ ቀበሌ ያው ከቤት ተሰድቼ ማለት ነው እና አቃቂ ገብቼ አሁን እንግዲህ አቃቂ የአድቬንቲስት ሚሽን አቃቂ አድቬንቲስት ሚሽን አቃቂ ከተማ ገባው። ከዛ ከአቃቂ ከተማ የማታ ትምህርት ለመማር ነው አድቬንቲስት ሚሽን ውስጥ የገባው። የማታ ትምህርት ይሰጥ ነበር እዛ የመንግስት የአድቬንቲስትን ትምህርት ቤት ኤሌመንተሪውን ማታ ማታ ተከራይቶ እዚያ ያስተምሩ ነበርና በዛ ነው እንግዲህ ከአድቬንቲስት ጋር ኮኔክትድ የሆንኩት በ1980 ዓመተ ምህረት በኢትዮጵያ የዛሬ 37 ዓመት ማለት ነው። እዛ ግቢ ውስጥ የሰው ቤት ጋርዴን ቦይ ነበርኩኝ። ያው ልጅ ሆኜ ማለት ነው። እና በ1980 ዓመተ ምህረት መጋቢት 3 በዶክተር ፓስተር ነገሮ ጃለታ ነው የተጠመኩት። እንግዲህ እግዚአብሔር ከዛ በፈቃደኝነት ወንጌል ስንሰራ ቆይተናል። አድቬንቲስትንም ወደ ተወለድንበት ወደ ምዕራብ ሸዋ ወደ ተወለድንበት ወረዳ ወደ ይህንን የእውነት ብርሃን ያስፋፋችሁት የገባው በእኛ አማካኝነት እና ከዛም በኋላ ወደ ዴስፐራንስ ስራ ጀምረናል። ዴስፐራንስ ስንሰራ ቆይተናል። በደንብ በወንጌል ሼፕ የሆነውም ዴስፐራንስ ውስጥ ነው። ዴስፐራንስ ወንጌል በፈቃደኝነት ነው የምንሰራው። ዴስፐራንስ የምንሰራው የእርሻ ስራ ነበር የምንሰራው። እሷም ደግሞ እዛው ግቢ ውስጥ ተቀጥራ ትሰራ ነበር። እዛ ነው የተጋባንም እዛ ነው። እኛ አንድ አካባቢ ልጆች ነን ትውልዳችንም። ስለዚህ እሱን ታሪክ አታስፋው ሌላ ጊዜ ይያል። ምክንያቱም በዛ ውስጥ እኔ ፓስተር አሁን እርሶ የሰባተኛ ቀን አድቬንቲስት ቤተክርስቲያን በዓለም አቀፍ ደረጃ ትልቅ ቤተክርስቲያን በስራ ድርሻ ትልቁ ዩኒየን ጀነራል ኮንፈረንስ አለ። ከዛ በኋላ ዩኒየን ነው፣ ዲቪዥን መሀል ላይ ያለ ነው። ከዛ ዩኒየን ነው ትልቁ። ያንን የስራ መሪ ሆነው ነው እያገለገሉ ያሉት እና በዚህ መካከል እግዚአብሔር ከየት እንዳነሳውት ስናይ እና እግዚአብሔር ምን ያህል በሰዎች ውስጥ መስራት እንደሚችል የሚያየን እግዚአብሔር እያመሰገን ስለሆነ ነውና እንደው ጫፍጫፉንም ቢሆን እንስማው። እግዚአብሔር ያደረገው መልካምና ድንቅ ነገር አለ ብዬ ነው ነካ ባረገው። መልካም እንግዲህ ያው ትምህርት ከጨረስኩኝ በኋላ ሌስፐራንስ ነው ስራ የጀመርነው ሁለታችንም። ያ ብቻችን የሀገር ቤት ብንፈጽምም መጀመሪያ ስራ ጀመርን ሁለታችንም እዛው ሌስፐራንስ ነው። ከሌስፐራንስ ነው ቤተክርስቲያን ራሷ ጠርታን የወንጌል ስራ እንድንጀምር የተደረግነው። ከዛ ሁለታችን የማዕከለኛ ሰበካ ፓስተር ፈቃዶ ላና የማዕከለኛ ሰበካ ፕሬዚዳንት ነበሩ። እሳቸው ነው ጠርቶን ወንጌል ስራ ያስጀመሩን ነው። አቶ ነመራ ፉፋ ናቸው። በፓስተር ፈቃዱ ጊዜ ተጠይቀን ነበር። አይ በፈቃዳችን እናገለግላለን ብለን ለዛው ሌስፐራንስ ስራችን ቀጠልን። ሁለተኛ ዙር ጥያቄ መጣ እና በአቶ ነመራ ፉፋ ጊዜ እሳቸው ነው ቀጥረውን ለተወሰኑ ጊዜ አሳላ ሰርቻለሁ ተወሰነ ጊዜ። ከዛ በኋላ ደግሞ ወደ አምቦ ሄጄ ነሰራውና የአምቦ ትምህርት ቤቶችን እኔና እሷ እንግዲህ አምቦ ለወንጌል ስራ ተመድበን ስንሄድ አድቬንቲስት የሚባል ሰው የለም። ከምዕራብ ሸዋ ውስጥ ጥንት ይባላል ታሪክ ስንሰማ በኃይለ ሥላሴ ጊዜ ነበረ። ከዛ በኋላ ጠፍቷል። እንደውም አድቬንቲስት ሰፈር የሚባል ነበር። አንድም አድቬንቲስት የለም። ወደኋላ የተመለሱ አንድ ሁለት ባልና ሚስቶችን ነው ያገኘነውና እና እንግዲህ ከሌስፐራንስ ወደ ቤተክርስቲያን በዛ መጣን። እንግዲህ እግዚአብሔር እንግዲህ ከጫካ ነው ያመጣን ማለት እንችላለን። አድቬንቲስት ማንም መስክሮልን ሳይሆን ራሳችን ነው አድቬንቲስት ቤተክርስቲያን ያገኘነው። ወንጌል ያገኘነው በባፕቲስት ሲሆን ወደ ሌላ ቤተ እምነት መሄድ መጀመርነው መቀጠል እንችል ነበር። ግን እኔ ከዛ ካለሁበት ከሀገር ቤት የግንደበረት ወረዳ መጥቼ በዛ በእምነት በቤተሰብ ስደት ተነስቶብኝ መጥቼ አቃቂ አይደለም ዱካም ሊሆን ይችላል፣ ገላል ሊሆን ይችላል፣ ሰበታ ሊሆን ይችላል፣ ሱሉልታ ሊሆን ይችላል። እግዚአብሔር ወስዶ አቃቂ ነበር የወሰደ እና እንግዲህ ታሪኩ ወደ አቃቂ ወደ አድቬንቲስትነት ኮኔክሽን በዛ በኩል ነው የመጣው። እግዚአብሔር እንግዲህ በአጥቢያ ቤተክርስቲያን እንደ ወንጌላዊነት ሰርተናል።
የዲስትሪክት ፓስተር ሆነን ሰርተናል። የፊልድ ዲፓርትሜንት ኃላፊ ሆኜ ሰርቻለሁ። እሷም ያው ከኔ ጋር እኔ በሚዞርበት ቦታ የዞረች የሂሳብ ባለሙያ ናት። የአካውንቲንግ ዲግሪ ተማሪ ናት በአሁኑ ሰዓት። ስለዚህ የዞርን እንሰራ ነበረ። እንግዲህ አምቦ ብዙ ተቋማትን ስታብሊሽ አድርገናል። ቸርቾችንም እንዳልኩ ሌላ ጊዜ በስፋት ልናወራ እንችላለን። ግን እግዚአብሔር አቃቂ ነው ወሰደን እና እንግዲህ ታሪካችን የተጀመረው በአቃቂ ነው ማለት ነው። የመጀመሪያ አባልነታችን አቃቂ ነው። ከዛ እንግዲህ ብዙ ቦታ ከሰራን በኋላ ወደ አዲስ አበባ መጣን። ከአዲስ አበባ መጣን። ያው አባልነታችን ያው ከአንተ ጋር እዛው ገርጂ ነው። እንግዲህ እግዚአብሔር ወደኋላ ስንመለከት በብዙ መልኩ ይረዳን፣ ያገዘን፣ በተአምራዊ መንገድ ይረዳን ሰዎች ነን። እግዚአብሔር ካደረገልን ነገር ይሄ አሁን እኛ የምንናገረው ጨርሶ አይታሰብም፣ አይቆጠርም። እንደው ግን ያለነው እሷ ስለሆነች ያችን የራሳችን ነገር ከምንጨርስበት በዚህ እጅግ አንገብጋቢ በሆነበት ሰዓት ቤተክርስቲያን በከፍተኛ ሁኔታ ገንዘብ በምትፈልግበት ሰዓት ከራሳችን ካልጀመር ሰዎችን እኔ የምናገረው ስጡ ብዬ ስናገር አእምሮዬን መልሰው ያውቃል። አእምሮን አንተስ ይለኛል። እንዳውም መጀመሪያ ቀን ያው የገንዘብ ችግር እንዳለን እኔ ራስም አውቃለሁ። አንድ ቀን እንግዲህ ምስጢር ላውጣ መሰል መጠየቅ ራሱ ፈራው እና ጠይቅ ይለኛል ውስጤ። የራሴም ውስጤ እንዴት አድርገን ነው የምንጨርሰው? የጀመርነውን ቤትስ ምን እናድርግ? 3 ዓመት አልፎታል። የሆነ ያው እያለፈው ነው። ኋላ አንድ ቀን ቴክስት ጻፍኩለት። እኔ በቃ ቅዳሜ የሰበኩት ፉላ ቤተ ክርስቲያን አስቸግሮኛል እና ያችን ያለን ቤት ሽጠን ቤት ከምንጨርስበት እንስጥ ብዬ እሷን እንደ ኢንትሮዳክሽን ቤተኛ ስራ ቦታ ሆኜ ነው ጻፍኩላት እና ከዛ ማታ ኤክሶን ሜሴጁን አነበብሽ እንዴ አልኳት። ያው አንብቤ ያለው አለች። ከዛ በጸሎት ቆየን። እኔም ከዛ በላይ አልገፋን። ፋይናል እንግዲህ እግዚአብሔር ረድቶን እሷ እንዳለችው እኔም ከራሴ እሷም ከራሷ ጋር እየታገለን መጨረሻ ጌታ ረድቶን ያው ወደ ውሳኔ መጣን ማለት ነው። እግዚአብሔር የተመሰገነ ይሁን። ምናልባት ወይዘሮ ባይሴል ተመሳሳይ ነገር ላንሳና እንግዲህ እግዚአብሔር ብዙ ነገር አድርጓል። ፓስተር ነው የሱን አንስቼ የቱልተው ብለዋል። ረጅም ነገር ነው፣ ብዙ ነው። ሌላ ጊዜም በሰፊ የምናነሳ ይሆናል። ግን እግዚአብሔር በዛ ውስጥ በእጆቹ አቅፎ ደግፎ በብዙ አገልግሎት ውስጥ አሳልፏችሁ እኔ እንደማምነው በዚህ ዘመን የወንጌል አገልጋይ ሆኖ የእግዚአብሔርን ሐሳብ ይዞ ማገልገል ብዙ ቻሌንጅ ያለው ነገር ነው። ብዙ መስዋዕትነት የሚጠይቅ ነገር ነው እና እናንተ ደግሞ መሪ ሆናችሁ ነው የምታገለግሉ። ወይዘሮ ባይሴን በተለይ ደግሞ የፓስተር ባለቤት ሆኖ አብሮ በየቦታው መዞር መቼም ብዙ ተአምራትን ድንቅን አሳይቷቸዋል ብዬ አስባለሁ። ከዛ የተነሳ ነው ብዬ ነው የማስበው። አሁንም ያለን ከሰጣችሁት ህይወታችሁ በላይ እንደገና ደግሞ ያላችሁን አንስቶ መስጠት መንፈሳዊነት እና እንደው ምን ያህል ነው እግዚአብሔር በህይወታችሁ ያደረገውን ነገር ነው ያየት? እሺ እንግዲህ በህይወታችን እንግዲህ እኛ ትልቅ ሰዎች ነን። ብዙ እድሜ አሳልፈን የመጣን ሰዎች ነን። ብዙ ነገሮችን አይተናል። እኔ ካየሁት በእድሜ በልጅነቴ ነው ያየሁት። እኔ ክርስትናን ተቀብዬ ወደ ጌታ ከመጣሁ እኔ ፈተና የሚባል ብዙም አላየሁም እና ድንቅ ታምራቱን ፓስተር እንዳለው አውርተንም አንጨርስም። ያው እንጽፋለሁ እያልኩ ጊዜ ነው የማጣ እንጂ በመጽሔት የሚመጣ ነገር ነውና እኔ ልጅ ሆኜ ከቤተሰቦቼ ቀጥታ ዳይሬክት ሰይጣን ነው የሚያመልኩት፣ ማለት ቃልቻ ነው የሚያመልኩ። ለቃልቻ ቤት ይዞኝ ሄዱ ነበርና ለነሱ ቃቢ ሊያረጉኝ ማለት ነው እንግዲህ አገልጋይ ሊያረጉኝ እዛ ይወስዱኝ ነበርና እግዚአብሔር በተአምር እነሱን ወደ ባፕቲስት እንዲመጡ አድርጎ ከዛ ሰይጣን መንደር አውጥቶ ለኔ ተአምር ትልቁ እሱ ነው። እንዴት እግዚአብሔር እኔን እንዳዳነኝ ለኔ ትልቁ ተአምር እሱ ነውና ከዛ ይወጣኛል። ከዛ ወዲህ ምንም
ደስተኛ ነኝ በህይወቴ። አልፎ ተርፎ ደግሞ እግዚአብሔር ብዙ መንገድ አለ። ሁለተኛ ተአምር የማላስበው በሌላ መንገድ ሲጠብቅ እኔ ሀና ሆኜ እያለሁ ሳሙኤልን ሰው በስም ጠርታ አምጣልኝ ብሎ ሊያስብ ይችላል። እና ኤፍሬምን ሰጠኝ በተአምር። እኔ በማላውቀው ቤቴ ውስጥ ነው ያየሁት። ትንሽ ልጅ፣ የሚያምር ልጅ፣ እንዳሁኑ ስልኩ እንኳን የለም፣ ምን የለም፣ የምንገናኘው ሰዎች አይደለንም። ስለዚህ ያነሳሁት ነገር የለም። ሌላ ትልቁ ሁለተኛ ስጦታ እሱን የሰጠኝ አምላክ። እኔ በህይወቴ በትዳሬ በምንም እስከ ዛሬ ደስተኛ ነኝ። እኔ አጣው የሚባል ነገር ሰምቼ እኔ በህይወቴ እኔ ይሄን አጥቻለሁ የማላቅም እግዚአብሔር ሁልጊዜ ነው ከትንሽ ወደ ላይ እያሳደገን የመጣ ሰዎች ነን። እጣለሁ ብዬም አይደለም እኔ ይሄን ገንዘብ ይሄ ቤት አልቅም ማለትም ሳይሆን ድንገት ስለጠየቀኝ ነው እንጂ እግዚአብሔር ከዚህ በላይ ለወደፊትም ያደርጋል። ሰው እግዚአብሔር ራሱን ከሰጣ ይሄን አጣለሁ የሚል ነገር ሁለተኛ የዚህን ቤተክርስቲያን ከገባውማ ህይወቴ ሙሉ እኔ ስራም ወጥቼ እኔ አጥቼ አላውቅም። ስራ ራሱ የትም ቦታ እኔ በዘመድ በምናምን አይደለም በዛ መስሪያ ቤትም መዘክራለሁ። እግዚአብሔር በ50 ሳንቲም ጋዜጣ አንብቤ ነው እግዚአብሔር ስራ የሰጠኝ። እኔ ሌላው በሰው ምናምን ይላሉ ሰዎች፣ በሰው ካልሆነ ስራ አይገኝም። እንደዚህ አትመኑ። እግዚአብሔር ከዚህ በላይ ይሰጣል። እንኳን ቀን ስራ የምንሰራ ቀርቶ እኛ ካመንበት ሌላም ይሰጣል። ይሄን በእግዚአብሔር ሁልጊዜ እተማመናለሁ። በህይወቴ እኔ ችግርም አይቼ አላውቅም። ፈተና የሚባል ነገርም የለም። ግን በቤተ ክርስቲያን ውስጥ ራስን ሰጥተህ ከኖርክ የት እንዳለ ምኑ ዓለም ምን እንደሆነ የማታውቅ ከሆነ ስለ ዓለምም ስለማላውቀው እኔ በልጅነቴ ወደዚህ ቤተ ክርስቲያን ወደ እምነት ስለመጣ ሁልጊዜ ደስተኛ ነኝ። በትዳሬም በህይወቴም በሁሉ ከትንሽ ነው ወደ ላይ ነን እኛ እስከ ዛሬ ወደ ላይ ነው እንጂ ወደ ታች። ይሄንን ደግሞ የሚያደርገው ማነው? እግዚአብሔር ነውና ይሄንን በመስጣታችን ይጎላል ብዬ አንድ ነገር አስቤ አላውቅም። ማንንም እንትን ለማለት አይደለም፣ እኔ ለእግዚአብሔር ነው እውነት ነው የምናገረው። ግን ያው ስላላሰብ ነው እንጂ እኛ አቴን አናውቅም። እና እኔ ደስተኛ ነኝ በእምነት። ያው ካለህ ውስጥ ደስተኛ ነህ በሁሉም ነገር። እኔ ያው በሁሉም በስራም በቤተሰብም እኔ የራሴን እግዚአብሔር ላይ ተማምኜ ስለምኖር አጥቼም አላውቅም። ይሄ ማጣት የሚባልም ይሄ ትንሹ ለእኔ ትልቅ ሆኖ ስለሚታየ ደስተኛ ነኝ። ትልቅ መንፈሳዊነት። እግዚአብሔር የተመሰገነ ይሁን። በጣም የማመሰግነው ተመልካቾቻችን፣ እየተመለከታችሁ የምትገኙት ሆፕ ቻናል ኢትዮጵያን ነው። በልዩ የሆፕ እንግዳ መሰናዶ ነው ዛሬ አብረን እያሳለፍን ያለ ነው። በምስራቅ ኢትዮጵያ ዩኒየን ሚሽን የስራ መሪ የሆኑት ፓስተር ታደሰ አዱኛ ከባለቤታቸው ከወይዘሮ ባይሴ ጋራ እግዚአብሔር ከባረካቸው እግዚአብሔር ከሰጣቸው ተቆርሰው አውጥተው ደግሞ ለእግዚአብሔር ድንቅን ነገር ሰጥተው በጣም ተገርበን እግዚአብሔርን እያመሰገን እነሱን ደግሞ እየባረክን የምናይበት ልዩ ፕሮግራም ነው እያየን ያለ ነውና ስለዚህ ሁሉ እግዚአብሔር የተመሰገነ ይሁን። በወቅቱ እነ ፓስተር የአጥቢያ ቤተክርስቲያን ሽማግሌዎቻቸውን ጠርተው ኑ ተረከቡ፣ ይሄንን ወስዳችሁ ለቤተ ክርስቲያን ህንፃ ግንባታ አውሉት ብለው የገርጂ 7ኛ ቀን አድቬንቲስት ቤተ ክርስቲያን ሽማግሌዎችን ጠርተው ተጉዘው ሂደው ቁልፉን አስረክበው ያው መልሳችሁ ለእግዚአብሔር ቤት ስጡት፣ እግዚአብሔር ሰጥተናል እኛ ደስ ብሎናል ብለው ያስረከቡበትን ሁኔታ ትንሽ አይተን እንድንመጣ ጋብዛችኋለሁ። ከዛ በኋላ እንደገና ተመልሰን እንመጣለን። እግዚአብሔር ከሁላችንም ጋር ይሁን። አብራችሁ ቆዩ። በጌታ የተወደዳችሁ ተመልካቾቻችን እንግዲህ የምንገኝበት ስፍራ ከአዲስ አበባ በስተምዕራብ በኩል በሚገኘው የሽገር ሲቲ ወይም ሸገር ከተማ አስተዳደር በአሸዋ ሜዳ በሚባለው አካባቢ
ነው የምንገኘው። በዚህ ስፍራ የተገኘንበትን ምክንያት ምናልባት የጠሩን ሰዎች ወይም ደግሞ ፓስተር ይናገራሉ። ፓስተር ታደሰ አዱኛና ባለቤታቸው ወይዘሮ ባይሴ በጌታ ቤት የሚያገለግሉ የእግዚአብሔርን መንጋ ይዘው በእግዚአብሔር ፊት ትልቅን አገልግሎት የሚያገለግሉ የምስራቅ ኢትዮጵያ ዩኒየን ሚሽን የስራ መሪ ናቸውና ከአገልግሎታቸው በላይ ከሁሉም ነገር በላይ ደግሞ ቤተክርስቲያን በቅርቡ ላደረገችው ጥሪ ምላሽ ለመስጠት እኛም እግዚአብሔር ከባረከን የምናበረክተው ነገር አለ ሲሉን እኛም ተገኝተናል በዚህ ስፍራና ምን እንደሆነ እንግዲህ ከዚህ ቀጥሎ ያለውን ነገር ለፓስተር ታደሰ እድሉን እሰጣለሁ። እሳቸው ያብራራሉ። በነገራችን ላይ እዚህ የምትመለከቷቸው ደግሞ በመነሻችን ላይ እንደተናገርነው ከገርጂ 7ኛ ቀን አድቬንቲስት ቤተክርስቲያን የመጡ ሽማግሌዎች ናቸው፣ አገልጋዮች ናቸው። እግዚአብሔር ይባርካችሁ። ጥሪውን አክብረው በዚህ ስፍራ ተገኝተዋል። ምክንያቱም ፓስተር ታደሰ አዱኛ የአጥቢያ ቤተክርስቲያናቸው ከወይዘሮ ባይሴና ከቤተሰባቸው ጋር በገርጂ አድቬንቲስት ቤተክርስቲያን ነውና ለዚህ ነው የቤተክርስቲያን ሽማግሌዎች ጠርተው ዛሬ ለቤተክርስቲያን ስራ የሚሆን የምናበረክተው ነገር አለ ብለው ጋብዘውን ነው በዚህ ስፍራ የተገኘ ነው። አብራችሁ ስላላችሁ እናንተም እግዚአብሔር ይባርካችሁ። እግዚአብሔር ይስጥልን። እዚህ የተገኛችሁ ወንድሞቻችን እና እህቶቻችን እንኳን ደህና መጣችሁ ማለት እንወዳለን። እንግዲህ ወንድማችን ስንታየው ቅድም እንደተናገረው አሁን የምንገኝበት በሸገር ከተማ በአሸዋ ሜዳ ክፍለ ከተማ ጉጄ በሚባለው ከተማ ውስጥ ይህ ውስጥ ገብተን ያለነው ግቢ ቤት የኔና የባለቤቴ ነው። እግዚአብሔር የሰጠን ቦታ ነው። ከ3 ዓመት በፊት የተገዛች ቦታ ናት። እቺ ቦታ በ830 ሺህ ብር ገዝተን ነው ያለነው። ይሄ ቦታ 200 ካሬ ሜትር ነው ስፋቷ። እንደምታዩት 2 ክፍል ቤት አላት። 1 ሳሎን፣ 1 መኝታ ቤት አለው። አከራይተን ሰዎች እየተጠቀሙበት ነው ያሉት። እኛ ደግሞ የራሳችን የጀመርነው ያልተጠናቀቀ ቤት አለ ወደዚህ ወደ አሸዋ ቤት እና ሀሳባችን እቺን ጨርሰን እዛ አሸዋ ሜዳ ላይ ያለውን ቤታችን ሰርተን ለማጠናቀቅ ነበረ እቅዳችን። እዛ አሸዋ ሜዳ ያለውን ቦታ ካሁን ቀደም 40 በ60 የሚባል ቤት ነበረን። እሱን ሽጠን ያንን ገዛን። በተረፈችው መስራት ጀመረን። ያው እስካሁንም አላለቀም። 3 ዓመቱ ነው። ኦልሞስት ወደ ማለቅ ደርሷል። አሁን ሲሰራ ቆይቷል። እንግዲህ የመጨረሻውን ለማጠናቀቅ እቺን ሽጠን ያንን ቤት ጨርሰን እንግዲህ የወደፊት ጡረታችን መኖሪያ ለማድረግ ነበር ያሰብነው። እግዚአብሔር በቃሉ በተናገረው መሰረት እኛ እንግዲህ ቤተክርስቲያን እየመራን ምሳሌ ካልሆንን ሌሎችን አፋችን ሞልተን እንዴት አድርገን መናገር እንችላለን? በእርግጥ እኔም የወር ደመወዜን ሰጥቻለሁ፣ እሷም የወር ደመወዟን ሰጥታለች። እቺ እንግዲህ ወር ደመወዛችን 10 ሺህ ናት። እሷን ሰጠን። በ10 ሺህ ወደ 1.5 ቢሊዮን የሚገመት ገንዘብ 10 ሺህ ብር ተሰጥቶ ይህን ቤት መስራት አይቻልም። ስለዚህ ያው ብዙ አሰብን፣ ብዙ ጸለይን፣ ብዙ ተነጋገርንም ወደ መጨረሻ ላይ ተስማማን መጣን። ይሄው የገርጂ ቤተክርስቲያን ሽማግሌዎችን አቶ ፍሮምሳን፣ አቶ ሳሙኤልን፣ ጋሻይልን፣ አቶ ምረትን ይህን ቤት ተረክቡ፣ እንደ ገርጂ ቤተክርስቲያን የአባልነታችን እዛ ስለሆነ ለምስራቃዊ ኢትዮጵያ ዩኒየን ህንፃ ግንባታ ከሽጦ ገቢ ተደርጎ በገርጂ በኩል ያ እንደሚመን ነው እያወራሁት ያለሁት። እንደሚመን የገርጂ ቤተክርስቲያን አባል ስለሆነ እያንዳንዱ የሚመን እየጠየቀን ስለሆነ እኔና ባለቤቴን ይሄንን ቤት ይሄው ከዛሬ ጀምሮ በሚያወጣ ዋጋ ተሽጦ ለዛ ህንፃ ግንባታ ገቢ እንዲሆን ተረከቡ ብለን ያው እነዚህን 4 ሽማግሌዎችን የጠራነው ስንታየው ለዚህ ነው። ይኸው ተረከቡ ብለናል። እንግዲህ ባለቤት ያስቀረውት ነገር ካለ ትጨምርበታለህ። እሺ፣ እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር በሰላምና በጤና እስከዚህ ጊዜ ስላደረሰን እግዚአብሔርን እጅግ አድርጌ አመሰግናለሁ።
ይሄን የሚያደርግ እግዚአብሔር ነው፣ ሰው አይደለምና ስጋ ብዙዎችን ያው ተባሉት አለና ያው ራስን አሸንፎ ስጋን አሸንፎ ይሄን ቃል ለእግዚአብሔር ቤት መግባት ያው ድል ነውና እግዚአብሔርን እጅግ አድርጌ አመሰግናለሁ። ስለ ገርጂ ቤተክርስቲያን ሽማግሌዎች፣ ምእመናን ሁሉ እግዚአብሔርን እጅግ አድርጌ አመሰግናለሁ። የነሱ ፍሬ ነው ውስጥህን መንፈሳዊ ህይወትን ዲቨሎፕ እንድናደርግ የሚያደርገው የሰው ፍቅር ነውና የእግዚአብሔር እርዳታ ተጨምሮ ፍቅር ሲኖር ደግሞ ስጋ ይሸነፋል። ተሸንፈን ይሄንን እንድንሰጥ ከባለቤቴ ጋር እግዚአብሔር ስለረዳን እጅግ አድርጌ አመሰግናለሁ። እኔም ሰጥቻለሁ። እሺ እንግዲህ እኛም የእግዚአብሔር ፈቃድ ሆኖ ለእግዚአብሔር የተሰጠውን ለመረከብና ለማየት እንደዚሁ ምስክር ለመሆን እዚህ ተገኝተናል። እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔር በእውነቱ ስራውን በየዘመናቱ ሁሉ ሲሰራ እዚህ ደርሷል። ስራው ይሰራል። ዋናው ግን የሚጠይቀው እግዚአብሔር የሰውን ፈቃደኝነት ነው እንጂ ሀብታም ነው ድሃ ነው አይደለም። እግዚአብሔር ገንዘብም ቸግሮት አይደለም። የሚሰራውን ስራ እግዚአብሔር በምንም በዛም ሆነ በዚህ ይሰራዋል። ነገር ግን እኛን የስራው ተካፋይ እንዲሆንና የበረከቱ ተካፋይ እንዲሆን እግዚአብሔር ይፈልጋል። ይህንን ደግሞ በረከትና የእግዚአብሔርን ስራ ወደፊት ለማስኬድ ከእግዚአብሔር ጋር ለመተባበር ትልቅ እምነት ይጠይቃል። ግድ የለም ብሎ ይህንን ሲሰጡ በእግዚአብሔር ላይ ትልቅ እምነት ኖሯቸው ነውና እግዚአብሔር የተመሰገነ ይሁን። በእምነታቸውም ደግሞ ልክ ከዛ በላይ አድርጎ እግዚአብሔር የጀመሩትን እንዲያስጨርስላቸው ከዛም የተሻለ እንደሚያደርግላቸው እምነታቸው ነው። እኛም ደግሞ ጸሎታችን ነው። እግዚአብሔርም ደግሞ ይህንን ሁሉ ያውቃል፣ ልባቸውንም ያውቃል። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ይስጣችሁ። እግዚአብሔር ከዚህ በላይ ይባርካችሁ። ጤና ይስጣችሁ። ከጤና ጋር ዕድሜ ይስጣችሁ። ለእግዚአብሔር የሰጣችሁትን እግዚአብሔር ተቀብሏል። እኛም እዚህ ምስክር ሆነናል ብለን ይህንን መናገር ይፈልጋለሁ። እግዚአብሔር ይስጥልን። የግንባታው ስራ ቅድም ፓስተር ታደሰ እንዳለው ቀላል ነገር አይደለም። ከግንዝቡም የበለጠ ማስተባበሩ እጅግ ከባድ ስራ ነው። እንደምታውቁት አንድ ፓስተር ሙሉ ጊዜው እሱ ፓስተር ሌላ ብዙ ስራ አለው። ፓስተር አንጋውም ማለት ነው እና ሙሉ ጊዜውን በዛ በማስተባበሩ በመከታተሉ ስራ ላይ ተሰማርቶ አለ። ፓስተር ታደሰም ሌሎችም በዩኒየን ውስጥ ያሉት ኃላፊዎች አብዛኛውን ጊዜ ማታ ማታ ተኝቶ የሚያድሩም አይመስለኝም። በጣም የሚያሳስብ አይነት ነገር ነው። ምክንያቱም ስብሰባዎች ላይ ስለሚገኝና ስለምሰማ ነው ስሜቱን እየተናገርኩ ያለሁት። ይህ እጅግ አስፈላጊ የእግዚአብሔር ስራ ነው። በእጅግ አስፈላጊ ምናልባትም እኛ የቅሬታዋ ቤተክርስቲያን አባላት የሶስቱ መላእክት መልእክት ለህዝብ በይፋ ከምናስተላልፍባቸው ነገሮች አንዱ ነው ብዬ አምናለሁ። ይህ ህንፃ ብዙ ነገሮችን የያዘ ነው። ብዙ መንፈሳዊ ነገሮችን የያዘና ይህንን የሶስቱ መላእክት መልእክት ለማስተላለፍ ሁኔታዎችን እጅግ የሚያቀል ነገር ነው። ይህ የአቶ ማነው የፓስተር ታደሰና የባይሴ ጉዳይ አይደለም። የእነሱ ብቻ ጉዳይ አይደለም፣ የእያንዳንዳችን ጉዳይ ነው። እነሱ በግንባር ቀደም በየቀኑ እየሰሙ ስለሆነ በጣም አሳስቧቸው እንጂ እኛ የፓስተር ታደሰንና የባይሴን አቅም አብረን ያለፉትን ብዙ ዓመታት አብረን ኖረናል፣ እናውቃለን። ምን እንዳላቸው እንደሌላቸው በደንብ እናውቃለን፣ ምስክሮች ነን። ግን የሰጡት ቅድም ስንታየው ጠቅሳል መሰጠት ሆነው እንጂ ተርፏቸው አይደለም። እና ፓስተር ስለወሰናችሁት ውሳኔ የገርጂ ቤተክርስቲያን በጣም ታመሰግናችኋለች። ይህ ምሳሌ
ቅድም የተባለው ተርፏቸው አይደለም ያላቸው ነው የሰጡት ብለዋል። ስለዚህ ይህ ነገር በምሳሌነት በዓለም አቀፍ ደረጃ ቤተክርስቲያናችን ሁሉ ይሰበካል አይቀርም። ምክንያቱም ይሄ ሁሉ ምሳሌ እኛን ምናልባት ትንሽ አስበል እንደሆነ ትልቅ እንድናስብ ያደርጋል። ገንዘቡን ለቤተክርስቲያናችን ለመስጠት ለዚህ ህንፃ ለመስጠት። ስለዚህ እናንተ በዚህ ጊዜ ይህንን ቤት ሁለታችሁ አልነበራችሁም፣ የላችሁም። ከሌላችሁ ላይ ያለውን ሰጥታችኋል። ያለውን በሰጣችሁበት እግዚአብሔር ደግሞ በረከቱ በስበቸ ግብሩላሉ በረከቱን እግዚአብሔር አብዝቶ ይስጣል። እግዚአብሔር ይባርካችሁ። ከዚህ የበለጠ ፍቅር አለን ብሏል ጌታ ኢየሱስ ክርስቶስ። ለወዳጆቹ ነፍሱን አሳልፎ ከመስጠት የበለጠ ፍቅር አለን ወይ ብሏል። ከስጦታዎች በላይ ከዚህ የሚበልጥ ፍቅር ስጦታ የለም። ስለዚህ ስጦታው ከፍተኛ ነው። ይህ ስጦታ የእናንተ መስጠት ብቻ ሳይሆን ይሄ ነገር የራሱ ወንጌል ነው እየሰበከ በዓለም ይኖራል። በዓለም ሁሉ ይቀርባል። ቤት ሰጠጡ ሁለት ድሆች ተብሎ በዓለም ዙሪያ የራሱ ወንጌል ሆኖ ይሰበካል። ስለዚህ ይህንን ለማለት ነው። እግዚአብሔር ዕድሜና በረከት ይስጣችሁ። ከእግዚአብሔር ቤት ሆናችሁ ሰማይ ሁላችን እንድንገናኝ እግዚአብሔር ያድርገን። ስጋ ተሸንፎ ያየሁበት ዕለት ነው ዛሬ። ከዚህ በፊት ሌሎች ሰዎች ያርገውታል። ቀላል አይደለም። ሁላችሁ ታውቁታላችሁ። ኑሮን ማድረግ መልካም ነው፣ እሱም ሲቻል። ሳይኖር ግን ያላለቀ ቤት ይዞ ከእጅ ወዳፍ የሆነ ደሞዝ ይዞ ለዚያውም ደግሞ ኃላፊነትን የምደክመውን የምወጣው ሙሉ ጊዜን ሰጥቼ ህይወቴን ሰጥቼ ኑሮዬን ሰጥቼ መሻሻል የምችልበት ሌላ እድል እያለኝ ይህን የሚል ምክንያት ሳያቀርቡ ያለቻቸውን የሰጡ ሰዎች ስለሆኑ እግዚአብሔር ስጋችሁን ለማሸነፍ እንኳን ረዳችሁ ነው የምለው። ሌሎቻችንም ስጋችን ለማሸነፍ እግዚአብሔር ረዳን። በነገራችን ላይ መሬት መስጠት ማለት ለቤተ ክርስቲያን ብቻ አይደለም፣ ለእግዚአብሔር ራስን መስጠትን ነው የማይበትና ይህን ስጋን የማሸነፍ አቅም እግዚአብሔር ይስጠን። በእውነት ወይዘሮ ባይሴና ፓስተር ታደሰ አዱኛ እንደው ሌሎች እንደገለጹት አብረናችሁ ያለን ስለሆነ ኪሳችሁን ጉዳይ የምናውቁ ሰዎች ስለሆነ ለእኔ ገርሞኛል፣ ደንቆኛል። መስጠትን አስተምራችሁናል። ከእግዚአብሔር በታች ማለቴ ነው። እግዚአብሔር ይባርካችሁ። ቸሮ አምላክ አይጥላችሁም ዘመዶቼ። እኛንም ከአመድ አንስቶ እዚህ ያደረሰ አምላክ ነውና የሰጡትን የደገፉት እንደሚደግፍ እናምናለን። እግዚአብሔር አብሯችሁን። በዚህ ምክንያት ደግሞ ሌሎች ሰዎች ደግሞ የበረከቱ ተካፋይ እንድትሆኑ እንጋብዛችኋል። ምክንያቶች ይኖራሉ ብዙ እንዳንሰጥ የሚያደርገን፣ ግን እነሱን እንተዋቸው። ስጋችሁን አሸንፉ፣ ምክንያቶችን አሸንፉ። ብዙ ምክንያቶች ይኖሩናል፣ እሱን እናሸንፍ። እግዚአብሔር ይባርካችሁ። እንግዲህ እሳቸው የዩኒየን ህንፃ ግንባታ ኮሚቴም አባል ናቸው። ሰዎችን ገንዘብ አምጡ ብሎ ከሚጠይቁ ሰዎች መካከል ናቸው። ይኸው እንግዲህ ቤታችን ከ3 ዓመት በፊት የገዛናት በ830 ሺህ ብር። አሁን እንግዲህ በምታወጣው ዋጋ ሽጣችሁ ገቢ እንድታደርጉ ቁልፏንም ጭምር ይኸው አስረክብናል ለገርጂ ቤተክርስቲያን ሽማግሌ መሪ ለአቶ ሳሙኤል። በጣም እኛም በጣም እናመሰግናለን። በጣም እናመሰግናለን። ዓለም እንግዲህ ወደ መጨረሻዋ እየመጣች እግዚአብሔርም ከመቼውም ጊዜ በላይ የማስጠንቀቂያውን መልእክት በተለያየ አይነት መንገድ ህዝቡ እንዲድን እያደረሰ ያለበት ዘመን ላይ ነው የምንገኘው። በዚህ መካከል ቤተክርስቲያንን ደግሞ ታላቅ ተልእኮ ሰጥቶ እግዚአብሔር በዚች ምድር ላይ ለብዙዎች መባረክ ለብዙዎች መዳን ምክንያት አድርጎ ያለበት ሁኔታ ነው የምንመለከተውና በዚህ መካከል እግዚአብሔር ድንቅ ታምራትን አድርጎ በዚህ በአዲስ አበባ መስተዳድር ላይ ለቤተ ክርስቲያን የሥራ ማስፋፊያ የሚሆን እንዲረዳ በሚል መንፈስ ቅዱስ የገዢዎችን ልብ ነክቶ 6 ቦታዎች ያክል ተሰጥቶ ከፍተኛ ስራ እየተሰራ ነው የሚገኘው። ከነዛ መካከል ደግሞ በምስራቅ ኢትዮጵያ ሚሽን
አጠገብ የሚገኘው ከ1850 ካሬ ሜትር በላይ በነፃ ተሰጥቶ ቤተክርስቲያን ስራዋን እንድታስፋፋ ትልቅ ስራ እየተሰራ ነው የሚገኘው። የሚገርመው ያ ብቻም ሳይሆን በቤተክርስቲያን ዙሪያ ያሉት ቦታዎች በወንዝ ዳርቻ ልማት በሚል መንግስት ከፍተኛ የልማት ስራ እየሰራ ቤተክርስቲያን ወደ ላይ ከፍ ብላ እንድትታይ ትልቅ ተአምር እየሆነ ነው የሚገኘው እና በዚህ መካከል ቤተክርስቲያን ደግሞ ይህንን ህንፃ ግንባታ ዘርፈ ብዙ አገልግሎት ሰጪ የሆነን ህንፃ እየገነባች በምትገኝበት ሰዓት ለምዕመናን ትልቅ የበረከት በር እግዚአብሔር ከፍቶ ብዙዎች ያላቸውን እያመጡ እየሰጡ እግዚአብሔርን እያመሰገን ብዙዎችም እየተባረኩ ታላቅ ደስታ እየሆነ ነው የሚገኝና በዚህ መካከል የምስራቅ ኢትዮጵያ ዩኒየን ሚሽን የሥራ መሪ የሆኑ ፓስተር ታደሰ አዱኛና ባለቤታቸው ወይዘሮ ባይሴ እግዚአብሔር ከሰጣቸው እዚህ አዲስ አበባ ሸገር ከተማ ላይ በሚገኘው ስፍራ ላይ የሚገኙ 200 ካሬ ሜትራቸውን ቦታቸውን ለእግዚአብሔር ህንፃ ግንባታ ይሁን ይሄው እንካችሁ ብለው ምሳሌ በመሆን የሰጡበትን ታሪክ እያወሳል እግዚአብሔርን እያመሰገን የምንገኝበት ሰዓት ነው የሚገኘው። እንደገና ወደ እንግዶቼ ልመልሳችሁና ፓስተር እንደው አሁን ቀደም ሲል እንዳልኩት እንግዲህ ቤተክርስቲያን ትልቅ ተልእኮ ይዛ ለዚች ሀገር የመፈወስ ምክንያት ለብዙዎች መዳን ምክንያት በተለይ በዚህ በመጨረሻ ዘመን ደግሞ የወንጌል የምስራችን ይዛ ወደ ላይ እየወጣች ያለች ነች ቤተክርስቲያን። ትልቅ ተልእኮ ነው ይዛ ደግሞ ቤተክርስቲያን መሪ እርስዎ ነው ወይም ቤተሰቦች ጋር ነው እየመሩ ነው የሚገኙና በዚህ መካከል እግዚአብሔር ይሄንን በር ከፈተ ደግሞ ቻሌንጅ አመጣና ብዙዎች እየተሳተፉ እየተሰሩ ነውና በዚህ መካከል እንደው እግዚአብሔር ምንድነው እየሰራ ያለው ብለ ያያሉ? ምን እየሆነ ነው ለከተማችን ለህዝባችን ለቤተክርስቲያን በዚህ ፕሮጀክት ውስጥ ምንድነው የሚያዩት ፓስተር? እኛ ተሰርተናል። ይሄ ፕሮጀክት በመምጣቱ እኔና ባለቤቴ ወይም ቤተሰባችን ተሰርቷል ብዬ አምናለሁ። ምክንያቱም ስጋን አሸንፎ ያለህን መስጠት የሚያክል ትልቅ ነገር የለም። ጌታ ሁሉ ያለው ስለኛ ሁሉ ያጣ ሆነ፣ ስለኛ ባዶ ሆነ። መጽሐፍ ቅዱስ ሲናገር ለቀበሮች ጉድጓድ ለወፎች ማደሪያ አላቸው፣ የሰው ልጅ ራሱን የሚያስጠጋበት ቦታ፣ የሰማይና ምድር ሁሉ ባለቤት የሆነ ጌታ ስለኛ ባዶ ነው የሆነውና ያንን እንሰብካለን እናስተምራለን። ግን እኛም ያንን ህይወት ልንኖርና ልንለማመድ ይጠበቃል ማለት ነው። ስለዚህ ከሱ አንጻር ስንመለከት የኛ እጅግ ኢምንት ነው እና ይሄ እኛን ሰራን። አሁን እሷ ቅድም እንደተናገረችው ስለ ህንፃው ግንባታ ሁሌ በገባ ቁጥር እኔ እንደውም ደክሞኝ ነው መጣውና ስራው ያስጨንቃል። በቂ ገንዘብ የለም። መሬቱ ሊወሰድ ነው፣ መሰራት አለበት። በዚህ በብዙ እንጸልያለን፣ ደግሞ እንጨነቃለን። ማታ በመጣ ቁጥር እንዴት ሆነ? ምን አደረጋችሁ? ተጀመረ፣ ተቆፈረ። ቅድም እንዳለችው እውነት እስኪ ሰለቸኝ ድረስ ነው የምትጠይቀኝ። አንዳንዴ ሁሉንም ማብራራት እቸገራለሁ። እንደውም በአንድ ወቅት መንግስት ይወስዳል የሚል በጣም የወንዝ ልማቱ ስራ በሚሰራበት ጊዜ ይህንን ባለስልጣኑ መጥቶ ይህንን በአጭር ጊዜ ውስጥ ካልጀመራችሁ ታጣላችሁ የሚል ማስጠንቀቂያ ነገሩ። ከዛ ምእመናን አዲስ አበባ ያሉትን በሙሉ ከአንድም ሁለት ጊዜ ሰብስብናል ፍልውሃ ቤተ ክርስቲያን ውስጥ ይህንን ችግር ለማስረዳት እና ማታ ሲገባ ደግሞ እሷ ኢንተርቪው ታደርገኛለች። ያንን ለማብራራት ሲሞክር ለምንድን ነው የምትቆዩ? እንግዲህ እኛ የቸገረን ቸግሮናል። ያው እሷ ቤተክርስቲያን ውስጥ አይደለም ሰራ መንግስት መስሪያ ቤት ነው የምትሰራው። ይሄ እኛንም ሰርቷል፣ ደስተኛ እንድንሆን አድርጓል። አሁን ቅድም እንደተናገረችው ከሰጠን በኋላ ለእኔ ሪሊፍ በቃ አሁን እንደፈለግኩ መናገር ይችላል፣ ሳልፈራ መናገር ስቁም ማለት ይችላል። እንደገና ደግሞ ብዙ አባሎቻችን መስዋዕት ከፍሎ 3 ሚሊዮን ብር ሰጠየኛ ያለንን ነው ያወራን እንጂ ወደ ገንዘብ ብንለውጠው አሳች ብዙ ትልቅ ገንዘብ የሚያወጣ ነገር አይደለም። ግን ያለን 200 ካሬ ሜትር ባለ 2 ክፍል ሳሎንና መኝታ ቤት ያለው ቤት ነው።
ያለን እሱ ነው። በቃ ሰጠ። ያለን ከሰጠህ እንግዲህ ጌታ ያችንም ትንሹን ይባርካል ብለን እናስባለን። 3 ሚሊዮን የሰጠ ሰው አለ ከቤተ ክርስቲያናችን። 2 ሚሊዮን የሰጡ ሰዎች አሉ። 1 ሚሊዮን የሰጡ አሉ። ደግሞ ጡረተኛ ምንም በጡረታው ብቻ የሚተዳደር ጡረታቸውን የሰጡ ብዙ ሰዎች አሉ። ከጡረታቸው ጡረታውን አጠራቅሞ ከየት አላውቅም ያላትን ጠርጎ 30,000 ብር የሰጠ ሰው አውቃለሁ። አቶ ዮሴፍ ወልደ ስላሴ። እኔ በጣም ነው በሱ በጣም ነው የተገረምኩኝ። ምክንያቱም ጡረታውን የሚያገኘው ከኛ ቢሮ ነው። ስንት እንደማገኝም አውቃለሁ። ጡረታው ከወር እስከ ወር የምታደርስ አይደለም። ነገር ግን ያችን የቆጥባትን 30,000 ብር ሲሰጥ እኔ ገርሞኛል። ብዙ ቦታዎች ሄዳለሁ። ወላይታ ሶዶ ለአገልግሎት ሄጃለሁ እና እዛ ቤተ ክርስቲያኑት አቅመ ደካሞች ጡረታ የወር ጡረታ ብሎ የሰጡ ብዙ መስዋዕትነት የተከፈሉ ሰዎች አሉና ይሄ ፕሮጀክት የእግዚአብሔርን ሕዝብ እኛን ብቻ እንደ ህይወታችን የሰራ ብቻ ሳይሆን የእግዚአብሔርን ሕዝብ ሰራ፣ አንድነቱን አጠናከረ። አንዳንዶች ደግሞ አሉ አሁን ዘመን እያለቀ ለምንድን ነው ይህን የሚያክል ህንፃ የሚሰራ? በነገራችን ህንፃው በውስጡ አገልግሎትን ማዕከል ያደረገ ነው። ወንጌልን ትምህርት የምንሰጥበት ጤና ተኮር የሆነ ካፍቴሪያ ያለው የሕክምና መስጫ ቦታ ያለው ሃይድሮቴራፒ የተፈጥሮ ሕክምና የሚሰጥበት በፍል ውሃ ቦታ አለው። የእንግዶች ማረፊያዎች አሉ። የመሰልጠኛ ቦታዎች አሉ። እንደገና ደግሞ በተለያዩ አዲክሽን የተያዙ ሪሃቢሊቴሽን ሴንተር አለው። ማገገሚያ ቦታዎች አሉ። ለወጣቶች ለሕፃናትም ለአዋቂዎችም የሚሆን አሉ። እንግዳ ማረፊያ ቦታዎች አሉ። አፓርትሜንት አለው። ቤተ መጻሕፍቶች አሉ። የእንግሊዘኛ ተናጋሪዎች ቤተ ክርስቲያን ከውስጡ አለው። የፍልውሃ ቤተ ክርስቲያን የፓርኪንግ ችግር ቦታ አለው። ብዙ ህዝብ ነው ያለው እዛ እና ባለ 2 ወለል የፓርኪንግ ቦታ አለ። ቸርቹ ችግር አያገኘው እና ለወንጌል አገልግሎት እጅግ ትልቅ የቤተ ክርስቲያናችን ኢሜጅን የሚገልጽ ነው። ዘመናን አልቋል ብለን እጃችን ሰብስበን ቁጭ የምንልበት የተጻፈ ቦታ የለም። ጌታ ነገ እንደሚመጣ እንዘጋጃለን። ከ1000 ዓመት በኋላ እንደሚመጣ ደግሞ እንሰራለን አቅደም ማለት ነው። ምክንያቱም ቀኑን አናውቅም። መጽሐፍ ቅዱስ ያችን ዕለት ማንም አያውቅም ብሎ ስለምናገር፣ ነገር ግን እየተዘጋጀን ወንጌልንም እየሰራን ስራም እየሰራን ይህ ህንፃ ለቤተ ክርስቲያን ገጽታ ግንባታ ትልቅ ስፍራ አለው። ለከተማችን ውበት ቫሊዩ የሚጨምር ነው። የቤተ ክርስቲያንም ፋይናንሻል ፕሮብሌምም በተወሰነ መልኩ በደንብ የሚቀርፍና የወንጌል ስራን በደንብ የሚደግፍ ነው። እንግዲህ ትልቅ ፕሮጀክት ምናልባትም ከሚሽነሮች ወዲህ ቤተ ክርስቲያን ይህን የሚያክል ፕሮጀክት አልጀመረችም። ደግሞ እኔም አይደለም የጀመርኩት፣ ከኔ ጋር የሚሰሩ የኮሚቴ አባላት ወይም የስራ ኃላፊዎች አይደለም የጀመሩ፣ እግዚአብሔር ራሱ ነው የጀመረው። ለምን ብትለኝ እሱ ነው በነፃ መሬት ነው የሰጠው። አሁን እኮ ከሚወሰድ ብለን ነው ተገደን እየገባንበት ያለ ነው። ስለዚህ ይሄ የመሪዎችንም እቅድ አይደለም፣ ግን እግዚአብሔር ደግሞ አከበረን፣ ይህን ነገር እንድንሰራ እድል ሰጠን። ስለዚህ ህዝቡንም አንድ እያደረገ ነውና ዘመን ቢያልቅም ስራ የምናቆምበት የለም። የራሳችን ቤት እኔ አሁን የራሴን ቤት ባያልቅም ያው 3 ዓመት እየታገልን ነው በምንችለው አቅም። መቼ እንደሚያልቅ አናውቅም። ታዲያ የራሴን ቤት እየገነባው ለቤተ ክርስቲያን የሚሆነውን ቤት እንዴት ነው የማልገነባው? የራሱን እየገነባ ሰዎች ይህንን እንዴት አይገነቡም? ስለዚህ መገንባት አለብን። ለጌታ ምጽአት እየዘጋጀን ይህንም ስራ አጠናክረን መስራት አለብን። እኛንም ገንብተዋል። ይሄ ህንፃ ባይመጣ ኖሮ እኛ ይህንን ደስታ ባላገኘን ነበር። የእግዚአብሔርም ህዝብ ደግሞ ይሄን እድል ነው። ስለዚህ በነገራችን ይሄ ህንፃ ሰርቶ ለመጨረስ 1000 ሰው ነው የሚፈልገው። 1 ሚሊዮን ብር የሚሰጥ
አንዳንድ ሺህ አንዳንድ ሚሊዮን ሲሰጥ ስንት ነው? 1 ቢሊዮን ሆነ ይመስለኛል ባልሳሳት። በቃ 1500 ሰው አንዳንድ ሚሊዮን ቢሰጥ አለቀ እኮ። እና በመስዋዕትነት በነገራችን ደግሞ ያው ለዕለት ነው የምንጠቀመው ያለንን ነገር ብዙ ቢኖረንም ጥቂትም ቢሆን እግዚአብሔር ወፎችንም እያበላ ነው ያለው። በመንገድ ላይ የሚቀመጡም ሰዎችም ይበላሉ እኮ ጾማቸውን አያድሩም። ስለዚህ ያለንን ለእግዚአብሔር ስራ ላለንን ለተቸገሮች ብናካፍል እንባረካለን እንጂ አይጎልብንም። ስለዚህ እኔ እግዚአብሔርን ከልብ የማመሰግነውና በጣም ደስተኛ የሆንኩትን ባለቤቴም አዎንታን በመግለጿ በጣም የተደሰትኩት እና ማመሰግናት ያለምንም ብዙ ማንገራገር፣ እሷ ውስጥ ማንገራገር እኔ ውስጥም ማንገራገር ነበረ። እቺ ነገር እንዴት እናደርጋለን የሚልም ነገር ነበረ። ሁለታችንም በጸሎት ጌታ ረድቶን ወደዚህ ውሳኔ መጣን። ስለዚህ ሚሊዮኖች ቢኖረን ነገ እኮ ትተን እንሄዳለን። ስለዚህ እዚህ መልካም ነገር ላይ ስናውል ደስታ ከውስጣችን እጅግ ይመነጫልና ደስተኞች እንሆናለን። እግዚአብሔርም ይከብራል፣ እኛ እንባረካለን። ለሱ ብዙ ሰዎች የበረከት ምክንያት እንሆናለን። እውነት ነው። እግዚአብሔር የተመሰገነ ይሁን። ትልቅ ነገር ነው የሰማነው ፓስተር፣ እግዚአብሔር ይባርክልን። ይህንን ደግሞ ማስተዋል የምንችለው መንፈስ ቅዱስ ይረዳን እና መንፈስ ቅዱስ ሁላችንም ይርዳን በበረከት ውስጥ እንድናልፍ። እግዚአብሔር ለቤተ ክርስቲያን የከፈተው በር ነው፣ የበረከት በር ብዬ ነው የማምነው። እና ምክንያቱም ይህ ቃል እንደሚናገረው ስጡ ይሰጣችኋል። እንደውም በጣም የሚገርመኝ ቃል ነው። ስጡ ይሰጣችኋል ብቻም አይደለም፣ በተነቀነቀና በተጨቆነ መስፈሪያ ነው ይሰፈርላችኋል የሚለው። የሰጠነውንም አይደለም። እና እግዚአብሔር ያን ያስለመደው ሰው ነው የሚያውቀው። ከዛ የተነሳ ነው እንግዲህ የእናንተን ህይወት ወደኋላ ሄደን እየገለጥን እውነትም እግዚአብሔር ሰው ነው እነዚህ ሰዎች የሚለውን ነገር እያየን ያለ ነው። እና እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ አይነት የበረከት ደጆች ውስጥ ማለፍ እንድንችል እግዚአብሔር ስለረዳን። ቀደም ሲል እንዳላችሁት ደግሞ በዚህ በር ውስጥ በመግባት መጀመሪያ ተሰርተናል ብለዋል ፓስተር። እና በጣም ትልቅ አባባል ነው። ወይዘሮ ባይሴ ምናልባት እዚህ ላይ ምን ያህል ነው ከዛ በኋላ ይህን ውሳኔ ከወሰናችሁ በኋላ ትናንትና ነበረ እንግዲህ ተመልካቾቻችን ከዚህ ቀረጻ አሁን ከምናደርገው ቀረጻ ቀደም ብሎ አንድ ቀን በፊት ነው እዛ በስፍራው ላይ ተገኝተን ቁልፍ የሰጣችሁ ለሽማግሌዎች። እና ከዛ በኋላ እንደው የተሰማችሁ ስሜት ምን አይነት ነው? ይሄ ስራስ በመሰራቱ ወይዘሮ ባይሴ ምንድን ነው የሚጠብቁት ከዚህ በኋላ በዚህ ህንፃ? እንግዲህ በዚህ ህንፃ እኔ የሚጠብቀው ይሰራል ብዬ ነው እግዚአብሔርን ተማምኜ ያለሁት። ተሰርቶ ያልቃል። አሁን ፓስተር እንዳለው የኛ ምእምናን ምን ያህል ሰው ነው? ይሄን ያህል አያልቅም ብዬ አላስብም። ያልቃል ብዬ ነው ደስታ ውስጥ ያለና ተሰርቶ ያልቃል። የኛ ሰዎች ብዛታችን ይሄን ያህል ከሆነ ይሄን ያህል ከከፈሉ ከሰጡ ያልቃል ብዬ ደስተኛ ነኝ። እና እኔ አያልቅም ብዬ አስቤም አላቅም። ከሰማሁ ወዲህ ማለት ነው ደስታን የምሰማ። ስለዚህች መሬት የሰጠነውን ደግሞ መጀመሪያ ሳልሰጥ ልጃችንን ኤፍሬምን ደውዬ ጠይቄ ነበርና ሲጠይቀው በጣም ጥሩ ነው አለ። በጣም ደስተኛ ነው እሱ ራሱ የሆነና ይሄ እግዚአብሔር እውነትን ተናግሮን ነው። እግዚአብሔር ይናገራል። ያው ስጋ ቅድም ተናግሬ ነበር፣ ስጋ ይታገላል የሆነ ነገር ለማበላሸትም ይሁን ያው እንግዲህ የምችለውን ያህል ይፍጨረጨራል። እሱን እንድናሸንፍ የኤፍሬም መልስ ራሱ በጣም እሱ ራሱ ደስተኛ ነበር። መጀመሪያም ስነግረው ለምን አላለኝም። እናንተ ይሄንን ምን አላችሁ አንቺ ከመንግስት ስራ ጋር የሆነ ምክንያት አቅርቦ ወይ እኔን እምቢ እንድል የሚያረግም ሊሆን ይችላል እኮ። ግን እሱ ምንድን አለ? በጣም ጥሩ ሀሳብ ነው አለ። ፓስተር ያቀረበ ጥሩ ሀሳብ ነውና ሰጠት አለ። ከዛ ዛሬ ሲሰጠው በጣም ደስተኛ ነበርና ይሄ እግዚአብሔር ድምጽ ነው እና ከዚህ በላይም ለወደፊት እንሰጣለን ብዬ አስባለሁ። እግዚአብሔር ይሰጣል። ያኛውን ቤትም ጨርሰን እሱ ራሱ ወደ አገልግሎት ወደ ቤተክርስቲያን አገልግሎት ይገባል። ያልቃል ብዬ ነው እሱንም እምነት አለኝ። ይሄኛውንም እናገለግልበት ሊሆን ይችላል። ከኖርንበትም ያው አገልጋዮች ናቸው የምንኖርበት አገልግሎት ነው እሱም እና በመስጣት እንግዲህ
እግዚአብሔር ከዚህ በላይ ልጁን ሰጥቶናል ብለን ስንማር ነበርና እውነትም ደግሞ እግዚአብሔር በልዩ መንገድ እኛ በምንጠብቀው መስመር ሳይሆን በልዩ በረከት የባረከኝ አምላክ ለወደፊትም ብዙ ነገር ያደርጋል ብዬ አምናለሁ። ወገኖችም እንደዛው በእግዚአብሔር ከተማመነ ወደ ላይ ነው። እግዚአብሔርን ያመነ እጁ ባዶ አይሆንም እና ይሰጣል። እግዚአብሔር በተለያየ ብዙ ሊባል ይችላል። እኔ በብዙ በረከት በልዩ ሁኔታ ስለባረከኝ የእግዚአብሔርን ስጦታ ብዙ ተቀብያለሁ። እችንማ ሰጣሁ ብዬም አላወራም። እሱ ከሰጠኝ ልዩ ነገር ከሰጠኝ ሰጥቶኝ ይሄንን ለቤተ ክርስቲያን ሰጥቻለሁ አልልም። ትንሽ ናት፣ ገና ለወደፊት ብዙ ነገር የምንሰጥበትና ህይወታችን እስከ ዛሬ እዚህን እድሜ እስከኖርን ድረስ ከኛ ጋር የሆነ አምላክ ለወደፊትም ብዙ ይሰጠናል። እኛም ደግሞ ቤተክርስቲያን እናገለግላለን። በእግዚአብሔር ላይ መታመን ብቻ ነው። የተለያዩ ክፍተቶችን እግዚአብሔር ላይ ከተማመናችሁ ሰይጣን የሚያሳየው ይዘጋል፣ ክፍተቶች ይዘጋሉ። በእግዚአብሔር መንፈስ ተዘግቶ ሙሉ አድርጎ እግዚአብሔር ይባርካል። አእምሮን ንጹህ አድርግና ራሳችንን በእግዚአብሔር ላይ እንድንተማመን ይረዳል። ወገኖችም እንደዛው በእግዚአብሔር ላይ እንድታመኑ ልዩ በረከቶችን እንደሚያገኙ እኔ ተስፋ አለኝ። እኔም ቀምሻለሁ። አሜን። እግዚአብሔር የተመሰገነ ይሁን። እንደው በጣም ነው የማመሰግነው። ምናልባት ካለን ሰዓት አንጻር ብዙ መግፋት ባንችልም ፓስተር እንደ ስራ ኃላፊ አሁን ያለበት ሁኔታ ምን ደረጃ ላይ ነው ያለው የሚለውን ካነሳን በኋላ ከናንተ ልምድ እና ልምምድ ተነስታችሁ ደግሞ ለተመልካቾቻችን ስለዚህ ፕሮጀክት ስለዚህ እንቅስቃሴ የምታስተላልፉትን መልእክት ብንሰማ ደስ ይለኛል። ግን መጀመሪያ ፓስተር አሁን ያለበት ሁኔታ ምን ደረጃ ላይ ነው? እንግዲህ አሁን ቁፋሮው እያለቀ ነው ያለው። አርብ ያልቃል ቁፋሮው። በነገራችን ይህንን ህንፃ ለመገንባት ኮንትራቱን ያሸነፉት የመንግስት የልማት ድርጅት ነው። ኢትዮጵያ ኢንጂነሪንግ ኮርፖሬሽን የሚባል ድርጅት ነው። ቦታውን ተፈራርመን ተረክቧል። አሁን ቁፋሮውን እኛ ነው እያስቆፈርን ያለ ነው። ያው ራሳችን እንድንቆፍር ትንሽ ለኮንትራክተሮች ብንሰጥ ዋጋው ትንሽ ከፍላል ብለን እያለቀ ነው ቁፋሮ ያለው። የሚቀጥለው ሳምንት ውስጥ የመሰረት ስራ ይጀምራሉ ማለት ነው እነሱ እና በዚህ ላይ ነው ያለው። ዲዛይኑ እንግዲህ እናንተም ታሳያላችሁ ብዬ ተስፋ አደርጋለሁ። ቅድም የተናገርነውን የህንፃውን ዲዛይን ስትራክቸሩ እንዳልኩ 803 ሚሊዮን ስትራክቸሩ ማለት ስትራክቸሩ ተሰርቶ ወደ ፊኒሽንግ ከመሄዱ በፊት ብሎኬት ተደርድሮ ወደ ፊኒሽንግ ከመሄዱ በፊት 803 ሚሊዮን ነው። የዛን 10% 80 ሚሊዮን ፕላስ እስከ አርብ ድረስ እንከፍላል። እግዚአብሔር ይህንን ገንዘብ አዘጋጅቷል። የቤተ ክርስቲያን አባሎቻችን ገንዘብ እየሰጡ ነው ያሉት፣ ቃል እየገቡ ነው ያሉት። እነሱንም ከልብ እናመሰግናቸዋለን፣ በመስዋዕትነት እየሰጡ ያሉት። በነገራችን አባሎች ብቻ አይደለም፣ እኔ ስጦታን በመስጠት አድቬንትስ ያልሆኑ ለአድቬንትስ ቤተክርስቲያን ገንዘብ የሰጡ ብዙ ሰዎች አሉ። እዚህ ለገጣፉ አካባቢ ቤተክርስቲያናችን በሚሰራ አንድ ሙስሊም 50,000 ብር ቼክ ጽፎ ሰጥቷል። ሙስሊም ለዶክተር አይዛክ በካሎ ከሳቸው ነው ምስክርነቱን የሰማሁት። ገናሌ ቤዚን ጉጂ ውስጥ ደግሞ ቦሬ ከተማ ህንፃውን በምንሰራበት ጊዜ የቢሮውን የሰበካውን አዲስ ነው ሰበካው ባለ 2 ወለል ህንፃ በሚሰራበት ሰዓት ሙስሊሞች ከድንበር ላይ መሬት አላቸው። ያንን ትልቅ ህንፃ በውስጡ ወደ 10-9 የሚሆን የእንግዳ ማረፊያ ቦታ አለ፣ ቢሮ፣ ስብሰባ አዳራሽ፣ የተለያዩ ህንፃው በጣም አይተሃል። ቆንጆ ህንፃ ነው እዛ ቦታ የተሰራው። ሙስሊሞችን ያንን አይተው ከ500 ካሬ ሜትር በላይ ቦታቸውን ቆርሰው ለአድቨንቲስት ቤተክርስቲያን ሰጡ። ሙስሊሞች፣ ኦርቶዶክሶች ገንዘብ አዋጥተዋል ለዛ ህንፃ ግንባታ። ፕሮቴስታንቶች ገንዘብ አዋጥተዋል፣ ሙስሊሞች አዋጥተዋል። ስለዚህ ይህንን ህንፃ እንዲገነቡ የምንጠይቀው ባለቤቶቹ የሆኑ አድቬንቲስቶችን ብቻ አይደለም። እነሱም አድቬንቲስት ነኝ ብሎ የሚያምኑ ሁሉ
ጌታ ጥሪ እያቀረበላቸው ነው። ሁሉ ከሀገር ውጭም ያሉ ሀገር ውስጥም ያሉ ወንድሞችና እህቶቻችን ይህንን ቤተ ክርስቲያን እግዚአብሔር የሕዝቡን አንድነት በክርስቶስ ያለንን አንድነት እግዚአብሔር የተሰጠንን ተልእኮ ወደፊት እንድናደርስ የጠራንን ጥሪ ምላሽ የምንሰጥበት ልክ ባለቤት አሁን ቅድም እንዳለችው እግዚአብሔር ያደረገልን ገንዘብ ብቻ አይደለም እኮ ሕይወትም ራሱ ደስተኛ ሕይወት፣ ጤንነት እግዚአብሔር ያደረገ የሰጠንን በረከት ለእግዚአብሔር የምንመልሰው ምላሽ የፍቅር ምላሽ መስጠት ነው። ሕይወቱን ለሰጠን ጌታ ሕይወት መስጠት አንችልም። ብንሰጥም የኛ ሕይወት ሰውን አያድንም። ነገር ግን እግዚአብሔር ከሰጠን መስጠት ደግሞ ትልቅ በረከት ነው። ስለዚህ በሀገር ውስጥ ያሉትን በምስራቃዊ ኢትዮጵያ ዩኒየን ሚሽም ሆነ በምዕራባዊ ኢትዮጵያ ዩኒየን ያሉ አድቬንቲስቶች ኢትዮጵያውያን ሀገር ውስጥ ያለን ሁላችን በጌታ ፍቅር እጠይቃችኋለሁ፣ እለምናችኋለሁ። ይህ ሕንፃ የሁላችንም ገንዘብ ይጠይቃል። ስለዚህ በሆፕ ቻናል ላይ ታገኛላችሁ። የባንክ አካውንት በንግድ ባንክ እና በአዋሽ ባንክ ተከፍቶ ነው አለው። ከውጭ ሀገር ያሉትም አድቬንቲስቶች ጌታን የሚወዱ አድቬንቲስት ያልሆኑ በኦርቶዶክስም በፕሮቴስታንትም በየትኛውም ቦታ ፈጣሪን የሚወዱ ሙስሊሞችም ቢሆን ለዚህ ገንዘባቸውን እንዲሰጡ የትኛውንም አካል ጥሪ ማቅረብ እፈልጋለሁ። በተለየ ሁኔታ ልክ ፓስተር ዳዊት ጉድኖ ከባለቤቱ ጋር 200 ካሬ ሜትር እንደሰጠ ወጣት በረከት ዮሐንስ ሚስት ሳያገባ እኛ እንኳን ብዙ ይረዳል ብንሰጥም ማለት ነው። ያ ወጣት 200 ካሬ ሜትር እንደሰጠ እኛም ጌታን በረዳን አሁን ባለ 2 ክፍል ቤት ያለበት 200 ካሬ ሜትር እንደሰጠን በተመሳሳይ በአይነት እንዲሰጡና ይህንን ስራ ሰርተን እንድንጨርስና ስራው ደግሞ በ2 ዓመት ጊዜ ውስጥ የሚያልቅ ነው። በ2 ዓመት ውስጥ ያልቃል። ከዛም በኋላ ለወንጌል ስራ ገንዘብም ጄኔሬት ያደርጋል። ብዙ ህዝብ ከተማችንም ህዝብም አገልግሎት የሚያገኙበት በነገራችን አለ የተባለ ዲዛይነር ነው። ይህንን ዲዛይነር ያደረገ በጣም ታዋቂ ዲዛይነር ነው እና ለከተማው ውበት እንኳን ልዩ ለፍልውሃ ቤተክርስቲያን ውበት እንኳን የሚጨምር ነው ህንፃውና እግዚአብሔር ከሰጣችሁ እጥፍ ድርብ አድርጎ ይሰጣችኋል። ስለዚህ በጌታ ስም እንጠይቃችኋለን። በፍጥነት ገንዘባችሁን፣ ንብረቶቻችሁን ሁሉ ለግሱ ነው የምንለው። አሜን አሜን። እግዚአብሔር የተመሰገነ ይሁን። ወይዘሮ ባይሴ ያስተላለፉት መልእክት ካለ? ያው እንግዲህ ካለን ምስክርነት የምናቀርበው ቀደም ብዬም ተናግራለሁ። ይሄ ህንፃ ተሰርቶ ያርቃል ብዬ ነው የማምነው እና አንድ ጊዜ ከአምቦ ስንገባ ምንም አልነበረም። ቤት ክራይ ውስጥ ነበርንና የመንግስት ትምህርት ቤት ነበረ እና ያ መንቀሳቀስ ስላቃታቸው ጠየቁት። ስራው አድቬንቲስት ማለት ታደሰ ጠየቀ። ያንም የመንግስት ቤት ማለት ነው። መንግስት ማለት አሁን የአምቦ አድቬንቲስት ትምህርት ቤት የነበረው የመንግስት ነበረና በዛ ስናልፍ ወንጌል ስንሰራ ከሱ ጋር እንወጣለን። እኛ በዛን ሰዓት በዘመቻ ነው የምንወጣና በደብዳቤ ከጠየቀ በኋላ ትምህርት ቤታችን ይላል በእምነት እንስቅበታለን እና ሳንረከብ በፊት ሳይረከብ የመንግስት እንዴት ሆኖ ነው የሚሰጥ ምን እንትን እንነበርና ሲያልፍም ሲመጣ ትምህርት ቤታችን ይላል እና እግዚአብሔር ያንን ተአምር ስለ አድቬንቲስት ስሙን ራሱ መጥራት በማይችል ህዝብ መሃል ምንም ምእመናን በሌለ 5 ብንሆን ነው እዛ ከተማ ውስጥ የምንኖረው ማለት ነው። ፈመኖር ራሱ አድቬንቲስት ተብሎ ስሙም አይታወቅም። በቤት ክራይ ውስጥ ነው ያለነው። ያንን ቤት መንገድ ላይ እግዚአብሔር ለአድቬንቲስቶች ከመንግስት እጅ ተረክቦ ለአድቬንቲስት ቤተክርስቲያን ሰጥቶ እስከዛሬ እየተገለገለ እሱን ድንቅ የሰራ አምላክ እኔ አሁንም ሙሉ ነው እምነቴ ማለት ያን የሰራ አምላክ በምንም አድቬንቲስት የሚለውን ስም መጥራት የማይችለው ህዝብ ውስጥ ከዞን ከምዕራብ ሸዋ ዞን ከተማ ዋና ከተማ
ዋና ወደ ወለጋ የሚወስደው መንገድ ያውም ሃይስኩል ፊት ለፊት እግዚአብሔር ስሩበት ብሎ የሰጠ ተአምር ምንም በማንቆጠረው ባለስልጣን እጅ እግዚአብሔር አንስቶ የሰጠ ዛሬ ደግሞ እኔ 2 ዓመት ሳይሞላ ያልቃል ብዬ ነው ማምነው እና ይሰራል ብለን ይሄ ተሰርቶ አያልቅም ሊሉ ይችላል። ይሄ 800 ሚሊዮን ከየት ይመጣል ሚሊዮን ከየት ይመጣል ብሎ ቢሊዮን ከየት ይመጣል ብሎ ማሰብ የለብንም። እግዚአብሔር ከዛ በላይ አለውና እኔ ተስፋ አለኝ። ወገኖችም በተስፋ እየሰራን ዛሬም ኢየሱስ ክርስቶስ ይምጣ። ይቅር አፈር ነው የቀረ ወደ ምድር ነው የቀረ። እኛ ህይወታችን እዚያ አይቀርም ብለን እና እያመን ስራው ይሰራ እየተቆፈረም ቢመጣ ደስታችን አንችልም። ተሰርቶም ቢያልቅ ይቅር ከዛ በላይ ነንኛና በተስፋ ስራውንም በሞራል እንስራ፣ እግዚአብሔርን በተስፋ እንጠብቅ የሚል መልእክት ነው ማስተላልፈው። አሜን። እግዚአብሔር ይባርክልኝ። በጣም ነው የማመሰግነው። ትልልቅ ነጥቦችን ነው ፓስተር ያስቀመጣችሁት። እንግዲህ በእምነት ይህ ዘርፈ ብዙ አገልግሎት ሰጪ ህንፃ አገልግሎቱ ለቤተ ክርስቲያን በሚል ብቻ ሳይሆን ለከተማዋ ውበት የሚሆን ነው። ማህበረሰቡ የሚጠቀምበት ነው። እንዳውም መፈክሩ ወይም ስሎጋኑ ስሜ ተጽፏል ወይ የሚለው በዚህ ትውልድ መካከል እግዚአብሔር ያመጣው የበረከት ደጅ ነው። እዛ ደጅ ላይ ገብቶ በዛ ውስጥ ማለፍ ትልቅ እድል ነው። በምንችለው ሁሉ እግዚአብሔር ባሳሰበን መንፈስ ቅዱስ ባነሳሳልን ልክ ባለንበት ስፍራ ሁነን ልንሳተፍ ይገባል የሚል መልእክት ነበር ያስተላለፉትና ይሄ ትልቅ ነገር ነው። በቃሉ መሰረት ታማኝ የሆነው እግዚአብሔር እንደ ቃሉ ደግሞ የተዘረጉ እጆችን ባዶ እጃቸውን አይመልስም። አላየንም፣ አልተጻፈም፣ አልሆነም እና በዚህ ቃል መሰረት እንደሚናገረው እግዚአብሔር የሰጡ እጆችን እንደሚባርክ ይናገራልና ልንሽቀዳደም ይገባል። የሆነ ሰዓት ላይ በቃ የሚባልበት አለ። መጽሐፍ ቅዱስ ላይ እንደዛ ነው። በቃ ከዚህ በኋላ አታምጡ አለቀ የሚባልበት ጊዜ ይመጣል። በዛ መካከል ግን እስከዛ ድረስ ግን በምንችለው ሁሉ በመሳተፍ እውነት ሆኖ ለከተማችን ውበት፣ ለቤተ ክርስቲያን በረከት፣ ለእኛም በረከት ሆኖ ማለፍ የሚችልን ስራ ሰርተን ማለፍ ልንችል እግዚአብሔር ይርዳን። ፓስተሮቼን እግዚአብሔር እጅግ አድርጌ አመሰግናለሁ። ፓስተር ስለመጣችሁ ጊዜያችሁን ስለሰዓታችሁን ብዙ ብንነካካው ብዙ ታሪክ እንዳለ እያየው ነውና ድጋሚ እንደገና እንገናኛለን ብዙ ታሪኮችን ይዘን። ለዛሬ ግን እግዚአብሔርን እናመሰግናለን። ክብር ሁሉ ለእግዚአብሔር ይሁን። እናንተም ምናልባት እንግዲህ በተመልካቾቼ ስም ሆኜ ይሄንን የተቆረሳችሁትን የተሰጣችሁትን ነገር አርጋችኋል። በዛ ልክ የሰማይ አምላክ ያላሰባችሁትን በረከት እግዚአብሔር ይስጣችሁ። ለብዙዎቻችን ምሳሌ ይሆናችሁናል። ፈለጋችሁን ተከትለን ደግሞ እኛም በዛ በረከት ውስጥ ማለፍ እንድንችል እግዚአብሔር ይርዳን። ፓስተር እግዚአብሔር ይባርክልን ማለት ፈልጋለሁ። ተመልካቾቻችን እንግዲህ በምስራቅ ኢትዮጵያ ሚሽን የሥራ መሪ ከሆኑት ከፓስተር ታደሰ እና ከወይዘሮ ባይሴ ከባለቤታቸው ከወይዘሮ ባይሴ ጋራ የነበረንን ቆይታ ነው እስካሁን ስትመለከቱ የነበረው። በዚህ ወደ ፍጻሜ እናመጣለን። በቀጣይ በሌላ ፕሮግራም እስከምንገናኝ የጌታ ጸጋ ከሁላችንም ጋር ይሁን። ምናልባት በዚህ አገልግሎት ስለመሳተፍ ለምትሹ በስር ባለው አድራሻ ጻፉልን። ቴክኒሻኖቻችን አካውንቱንም ያስቀምጡላችኋል። ባላችሁበት ቦታ ሆናችሁ ጸልያችሁ ይሄው ጌታ ሆይ ዛሬ ያሳሰብከኝ ይሄ ነው ብላችሁ እናንተ ስጡ። እግዚአብሔር መባረክን ያውቃል። የእናንተን ትንሽና ትልቅ ብዙ አይደለም የሚያየው፣ መሰጠታችንን ነው የሚያየውና ጌታ ጸጋውን ያብዛልን። ባላችሁበት ጌታ ይባርካችሁ። ጥያቄ፣ አስተያየት፣ ጥቆማ ካላችሁ ጻፉልን፣ ደውሉልን። በሌላ ፕሮግራም እስከምንገናኝ የጌታ ጸጋ ከሁላችንም ጋር ይሁን። ሰላም ሁኑልን።